ጭር ብለው አሉ። እንዲሁም ደግሞ 18 እና 19 ዓመት የሚሞላቸው ህፃናቶች ደግሞ እንዲያርግዘው እና ተሞሽረው ስናይ ምን አይነት ስሜት ነው የሚፈጥርብን በሚለው ትንሽ እንወያያለን። ከ30 ዓመት በላይ የሆናችሁ ሲንግል የሆናችሁ እናቶች እና ከ18 ዓመት በታች የሆናችሁ ወጣቶችን በማሳተፍ ያለውን ግንኙነትና ህይወት ማለት እስከ 30 ዓመትሽ ለምንድን ነው እንዲቆመሽ የቀረሽው? ምን አስበሽ? ከዚህ በላይ ቀንድ ልታወጪ ነው? እንዴትስ አልወለድሽም? ኑሮ ነው ይሄ ነገር? እስኪ በተለይ ሴቶች እህቶቻችንን የሚመለከት ነው። ወንዱም ካለ ብትገባ መልካም ነገር ነው። እንደ ከ30 ዓመት በተለይ በዘጠናዎቹ አካባቢ የተወለዳችሁ ሰዎች ምን አይነት ህይወት ነው እየኖራችሁ ያላችሁት? ምን አይነት መከራ ውስጥና ምን አይነት ጭንቀትና ጠበባ ውስጥ እንዳላቸው በተለይ እነዚህ 2000 አካባቢ የተወለዱት ደግሞ ገና እዚህ አፍላ እድሜያቸው ተሞሽረው በ40 ዓመትሽ ይህንን የመሰለት ላይፍ ያላየሽ ሴት እና እንስት እንዲሁም ወንዶች ትገቡና በዚህ ዙሪያ ላይ ትንሽ እንነጋገራለን። አንተ የፖለቲካ ጊዜ አይደለም። አንተ ማን ገመቺሳ ጥፋ ከዚህ። ሰላም ጅቦ እንዴት ነሽ ሜሪዬ? እንግዲህ እድሜሽ ስንት ነው? ሴት ልጅ አግብተሻል፣ ወልደሻል፣ ህይወት አለሽ? ኧረ ይኸው እኔ በ40 ዓመት የንጠናና ላይ ነኝ። እነሱ ይኸው በ19 ዓመታቸው መንታውን ይወልዳሉ። እኔ አሁን ማን ነኝ? ምንድን ነኝ? ከየት ነኝ? ምን እየተፈጠረ ነው ግን? ምን እየተፈጠረ ነው? ድምፅሽን አስተካክል። አመታቶች በጣም እየተቆጨሁኝ ነው ያለሁት። ፎርማ የድምፅሽን አስተካኪ። በጣም ከምር በቃ እኔ ሞራሌ ሁሉ ነው የወደቀው። አሁን ጭር እያልኩኝ ነው። እኔ እየተሰማኝ ነው እንደዚህ አይነት ስሜት። እውነት ይሄን ነገር እኮ መታሰብ ያለበት ነገር እኮ ነው። እግዚአብሔርን ቀልድ ምናምን አይደለም እንዴ። በጣም እድሜያችሁ ከ30 አሁንማ ተሸማቀቅኩ። ታናናሾቼን ሳይ ተሸማቀቅኩኝ። ሌላ ሀሳብ አስተያየት ያለው ሰው ካለ ሀሳብ አስተያየት እንትን ማለት ይችላል። እሺ ፍቅር ቀጥይ። ምን ልቀጥል? ያልገባኝም እኮ አስረዳኝ። ይኸው እንግዲህ ህፃናቶች ተሞሽረው እየወለዱ ነው። አንቺ እድሜሽ ስንት ነው? ወልደሻል ወይስ? በተለይ ከ27 ከ28 ዓመት በላይ የሆናችሁ ከ30 በላይ የሆናችሁ እንስቶች እንዴት ነው ሳታገቡ ሳትወልዱ በዚህ እድሜያችሁ የምትጠናኑት በሚለው ነው። እንደው በዛ ዙሪያ ላይ ትሄጂበት እናቴ። የ18 ዓመት የ19 ዓመት ነው ልጅ አለኝ። ጅቦዬ ትዳርስ? አይ ትዳር እንኳን የለኝም። በቃ ልጅ ብቻ ነው ያለሽ? አዎ ልጅ አለኝ። ተመስገን አምላክ። እሱ ራሱ አንድ ትልቅ ነገር ነው። በጣም በቃ ላይፍ ቆመ እዚህ ጋር። በጣም ተመችቶኛል ጅቦዬ። ህይወት ቆመ። ፍቅር ለጊዜው ቆሟል። በአንድ ልጅ ይቀጥላል ደግሞ ቆይቶ ጅቦዬ። ዝም ብሎ መቼም እንትን አይልም። በስንት ዓመትሽ ነው የወለድሽው? በ19። እድሜው ስንት ነው ልጅሽ? አሁን ልጄ 11 ዓመቱ ነው። 11 ዓመቱ። አንቺ 30 ዓመትሽ ነው። ከ20 ዓመት በኋላ እሱ 31 ሲሆን አንቺ ስንት ትገቢያለሽ ማለት ነው? ከ20 ዓመት በኋላ እንግዲህ እኔ 50 ሞላለሁ። ልጅሽ ገና አይ አንቺ ጥሩ ልጅ አያት ትሆኛለሽ። አሁን በ30 ዓመታችሁ ያልወደዳችሁ ልትሆን እኮ ነው። አየህ አሁን እሷ አያት ልትሆን ነው። አይ ግን ከዛ በፊት ደግማለሁ ጅቦ። አይ አንቺ ደርሰሻል። አሪፍ ላይ ነሽ። ግን በ30 ዓመታችሁ ያልወለዳችሁ እንስቶች አሁን ወልዳችሁ ልጃችሁ 10 ዓመት ሲሞላው እናንተ 40 ዓመት፣ ልጃችሁ 15 ዓመት ሲሞላው እናንተ 45 ዓመት። እንዴት አይነት እስቲ ሌሎች ያልወለዳችሁ እንስቶች ፍቅርዬ ስለሰጠሽን የህይወት ማብራሪያ በጣም እናመሰግናለን። ከ30 በላይ ያልወለዳችሁ እርጦች ገባ በሉ። ጅቦ እንዴት ነህ? ሰላም አለው በእናትህ። አሁን ይሄ ልጅ እንዴት ነው? የምር ግን አስረግዞ ነው? ጌታ ይኸው የ18 ዓመት ልጅ የ17 ዓመት ልጅን አስረገዘ። አንተስ አስረግዘሃል? እኔ እኮ በሱ እድሜ የብይ ጉድጓድ ነው እኮ የማውቀው፣ ሌላ ጉድጓድ አላውቅም።
አረ ቦታው ራሱ የቱ ጋር ነው ብሎ ጠይቆ ነው ይማ የእውነት አለይም እንብርትና እንትኑን አለይም እኮ አንተ በዚህ ሰዓት ብይ ነው እየቆፈርን አንዴ ይጉርጓድ እንትን እያልክ ነው እንዲያደከው የእውነት አጅሬውን ዘርግቼ ጫፉ ላይ ብይ ቆፍራለሁ በሱ እድሜ እኮ እንዴት ነው አሁን ይሄ ልጅ የሚያስረግዘው አይገርምም ወይ ጉድ በጣም ይገርም እስቲ ሴቶች እህቶቻችን እባካችሁ ሐሳብ አስተያየታችሁ ጅቦ እንዴት ነህ በሷ እድሜ ሱዚ ስጫወት አስታውሳለሁ ባይዘው ምን አልሽኝ በሷ እድሜ እኔ ሱዚ ተጫውቻለሁ እየተጫወትኩ ሴማስኬ ምናምን እየተጫወትኩ ነበር በሷ እድሜ አታውቂም አልቀመሽም ነናሳ ገና የዛኔ እንዴት ቀልዳለ ድንግልናሽን ያጣሽው በስንት ዓመተ ምህረት እንዴ በሱዚ ሳይሆን አይቀርም እሱን ያጣሁት ስዘይ ሜሪ እድሜሽ አሁን 30 ነው አልወለድሽም አስበሽዋል ግን እነዚህ ህፃናቶች በዚህ አይደለም ስንት ነው ያው ነው በቃ 40 ነው ወላይ ቤ አረ ሱዚ ከተጫወተች እኮ 40 ይሆናታል ጅቦ ሱዚ ራሱ ከቆመ ስንት አመቱ አራለ ዘጠናዎቹ ላይ ነው የቆመው ዘጠናዎቹ ላይ እኮ ነው የቆመው እሱ ራሱ እና እንዴ ምን ሆነ እሺ ከላይ ይባውን አንተ ግንብ ጥብስ አታውቅም የምንድነው ግንብ ጥብስ ማለት አንቺ ነውራም አረ እንደው ምች መቶ ታጣሞበታል ነው ማያውቀው ጅቦ ይሄ ግንብ ጥብስ ምናምን የምትሉት ነገር አፉን ተረግረግ አድርጋችሁ ቤት የምትገቡበት ነው እና ታዲያ ምን ችግር አለ ታወራለህ እንዴ ጉድ ባድ ነው ግን ከየት ነው ያመጣቸው ግን በእናትህ እንዴ አነጋጋሪው ነው አላንተላየም ጋይስ ጅቦ ብራዘር አቤት እየሰማሁ ትመጭኛለሽ አባቴ ገብርኤልን ነው የምልሽ በጣም ያራድ ትመጭኛለሽ አሁን የጭቡኛ ታናናሾቹ እየወለዱ አንተ እኔን ታደንቀኛለህ እንደ ፊልም አክተር አትይልኝ ሰዋተን በእናታ አይ ጭንጉሪ ራሱ አሁን ያራዳ ልጅ በጣም እኮ ነው የምታምረው ጅቦ መቤቴን ስትስቅ ስትጮት በቃ ትመቸናለህ ሁላችን እንወዳለን ተክልዬ ሰው ወለደ በ18 ዓመቱ እያልኩ ወልደናል እኔ ወልጃለሁ በስንት ዓመትሽ ነው የወለድሽው እኔ 97 ላይ ነው የወለድኩት ኦኬ 97 አይ አንቺ አልፈሻል የስንት ዓመት ልጅ አለሽ መጠጥ ብያለሁ የስንት ዓመት ልጅ አለሽ 3 ልጅ አለ እንዴ አንቺ ፕሮግራም አይመለከትሽም ማን ይውጪ እንዴ ነገን እኛን የሚያካክለው ጅቦ እንደ ሐሳብ ለምን ከ35 40 ዓመት ያለን ሴቶች ምን ስደተኞች እንዳለ ከ30 ዓመት በላይ ናችሁ አትዋሹ ስማ እኮ አሁን እኔ 40 ነኝ እያልኩክ ነው እና እዚህ አንተ ጋር ለምን የትዳር ፍለጋ እንትን አናከናውንም ኖ ዛሬ ፕሮግራም ሚዩት አድርጉ ዛሬ ፕሮግራሙ በተለይ ሴቶች እህቶቻችን ማን ነው ሳህን የሚያጥብብኝ ሰላም አረሳን አይደለም ምንድነሽ እንትን እየሸና ነው እንዴ የሸና ነው ዛሬ ሴቶች እህቶቻችን ምን አይነት ስሜት እንዲሰማችሁ ወይ ደግሞ ምን አይነት ስሜት እየተሰማችሁ እንደሆነ ለማወቅ ነው አሁን ብልቂስ 31 ዓመቷ ነው ብልቂስ በ31 ዓመትሽ ህይወት እንዴት ናት ካንቺ ጋር ወልደሻል አርግዘሻል አግብተሻል ፍቅረኛ አለሽ እስቲ እነዚህ ልጆች ስታይ በተለይ በ90ው አካባቢ የተወለዳችሁ እንስቶች አያሳስባችሁንም ምን ህይወት በቃችን አትነ ሞራል ለመንካት ያክል ነው ወንዶችን ብትተባበሩ ጅቦ ያመጣው ሐሳብ በጣም ብዙ ሰውን ተስፋ የሚያስቆርጥ የሚያጸጽት ነውና አብዛኛውን ያበሻ ሴት ስደት ላይ እድሜዋን ሳታገባ ትፈጫለች ለቤተሰቦቿ ለሀገሯ ስትልና ይሄ በጣም እኔ አሁን በጣም የተሰማኝ እውነት ለመናገር ግን እድሜሽ ስንት ነው ሳቷሽ ማለት ህብረተሰቡን ለማስተማር አይደለ እድሜሽ ስንት ነው እኔ አሁን 40 ገብቻለሁ
እየቀለድሽ ከሆነ ብልቅስ ይደብራል። ኧረ አይደለም እየቀለድኩ አይደለም የምሬን ነው። ግን ችግር የለውም። በ31 ዓመትሽ ሲንግል ሆኖ መኖር በ31 ዓመትሽ ትዳራም ለመኖርሽ ልጅ አለመኖርሽ እግዚአብሔርን ተመልከቻችሁ። እነዚህ 18 እና 17 ወደን እኮ አይደለም እኮ ይኸውልህ ወደን አይደለም ጅቦ ባይዘው በጣም ብዙ ሰዎችን የሚጎዳ ስሜት ነው። ኑሮ ይኸው አዳምጪኝ ህይወት ነው። ኑሮ ውድነቱ ቤተሰብ መርዳቱ ምናምን ከዚህ ህይወት ጋር ያገናኘው ሰው የራሱ ህይወት አለ። አንቺ የቤተሰብ ያገናኛል እንጂ አሁን አንተ እኮ አንቺ የቤተሰቦችሽን ጉሮሮ የምትሸፍኝው ጄሰስ ክራይስት ግራንድ ፋዘር ሲስተርስ አይደለሽም። እነሆ የፈጠርኩትን ጉሮሮ ራሴ ዘጋለሁ ብሏል አይደል ፈጣሪ። አንቺ እውነት ያልወለድሽው በዚህ በ30 ዓመትሽ የቤተሰቦችሽ ወይ ሐሳቡ ሊሆን የሚገባው እንደዛ ካል ሐሳቡ ሊሆን የሚገባው አንዴ ዝም በል። ማን ነው የሚያወራው ከኔ ጋር ተደርቦ? በእናታችሁ ሐሳቡ ሊሆን የሚገባው ማያ አግሬሲቭ አትሁኝ። ቴንክ ዩ እድሜ እኮ ነው አግሬሲቭ የሚያደርገው እንዴ። እሺ አክብሩኝና ላውራ እንዴ ከእናንተ ሐሳቡ ሊሆን የሚገባው ጅቦ ሴቶች አግቡ፣ ከሀገራችሁ አትውጡ፣ አገራችሁ ቆዩ ነው። ምክንያቱም ጉሮሮን የሚዘጋው ፈጣሪ ከሆነ በ30 ዓመትሽ እስካሁን ነጭ አዳምጥ ትላለች እንዴ በገዛ ቤቴ ማዳመጫ ራስ። በ30 ዓመትሽ ካልወለድሽ አስቢው። በ31 ዓመትሽ ወልደሽ ልጅሽ 5 ዓመት ሲሆን አንቺ 40 ዓመት፣ ልጅሽ 15 ዓመት ሲሆን አንቺ 55 ዓመት። ከልጅሽ ጋር እንኳን የምትግባቡበት ነገር እየራቀ ነው የሚመጣው። እንዴት ነው? በቃ እናንተ እኮ መውለድም የለባችሁ የሆነ ጥርግብ ውስጥ መኖር ነው ያለባችሁ። አንዴ ልጠይቅህ። ቆይ አንተ አሁን ታንቀን ልንሞት ነው? የመዳም በረኪና ልንጠጣ ነው ያመጣህብን? ይሄ ስሜታችን ልትነካን ለምንድን ነው? እና እውነቴን እኮ ነው የኔም ቤት። አንቺ አሁን እድሜሽ ስንት ነው? 20 ስንት ናቸው? ሳትዋሽ አንተ ስታይኝ ስንት መስላለህ? 25 26 27 ዓመትሽ። አሁን ካልወለድሽ በ27 ዓመትሽ አስቢ። የ10 ዓመት ልጅ ቢኖርሽ ወደ 40 ተጠጋሽ ማለት እኮ ነው። ከልጅሽ ጋር ፍጹም አትገባቡ። ጅቦተው ስሜቴን አትንከው። ጅቦተው እግዚአብሔር ነው ካለኝ በልጅነት የወለድኳት መግባባቱ ብቻ አይደለም እኮ አንቺ የተባረክሽ ነሽ። በልጅነታችሁ የወለዳችሁ ሰዎች የተባረካችሁ ናችሁ። ከልጆቻችሁ ጋር አብራችሁ እያደጋችሁ ግን እስካሁን በ30 ዓመቷ ልጅ ሳይኖራት በ30 ዓመቷ ትዳር ሳይኖራት ከዛ በኋላ የሚኖራት ትዳርና ከዛ በኋላ የሚመጣው ነገር እኮ በቃ በጭቅጭቅ የተሞላ በጭንቀት የተሞላ ስኳር በሽታ አለ። ዮናስ እውነቴን እኮ ነው። እግዚአብሔር ይባርክ። የለም አጅቡ የሚያስተዳድር ወንድ እኮ ነው የጠፋው ችግሩ። አሁን ወለጅ የሚያስተዳድር ወንድ ከሌለ መውለድ እኮ ነው። እንዴት ነው የሚወለደው? ጅቡ አስተሳሰቡ ልክ የሚሆን ይመስላል። ከ30 በኋላ የተወለደው ልጅ ራሱ እንዲህ ምን አንተ የስኳር በሽተኛ ምናምን ነው የሚሆነው። በዛ ላይ ደግሞ ጭቅጭቅ። እናቴ ልጁ አድጎ አያድግም፣ ከቤት ወጥቶ ነው የሚሄደው። እንዴት ነው የ40 ዓመት እናቱ ጋር አብሮ የሚያድግ ልጅ? እንዲሁ በወንድ እንኳን የተሻለ ነው። ወንድ የተሻለ ነው። አያጠባ ይሻላል። አብሮም አይውልም እንጂ ውጭ ነው ውሎ። አብረሹም አትይም። አንተ ስራ ነው የምትውለው። ምንም ትልቅ ብትውል ግን እናቱ ጋር የሚያድግ ልጅ እኔ ይከብዳል። እስቲ ሴቶቻችን አንዴ ተስፋ ቁረጡ፣ እድላችሁን ውቀሱ። የበታችነት ስሜት እንዲሰማችሁ ትንሽ እናመሰግናለን። በእነዚህ ልጆች የትንሽ ከቆየ ሁኔታ አሳብደኛለህ። ከታች ሆኜ ላዳምጥ። የምሬ ነው። ኧረ ይሄ ነገር ይሆን መዘገብ አለበት። እናቴን መዘገብ አለበት። ጅቦዬ እንዴት? በጣም አሳሳቢ ሁኔታ ነው። ቀጥይ እህቴ። ደህና ነህ? እንዴት ነህ? ሁላችሁም ሰላም ዋላችሁ? እኔ ግን ወልጄ ወንዱን ማባረር ነው የምፈልገው። ወልደሽ ወንድ ማባረር እና ኬንያ ገቢም እንደ ኬንያ እንደዛ ናቸው ብሏል። ፍቅር ሲዝም እንዳለ ሀገሬ ልጅ ነው የምፈልገው። እኔ ሌላ እዚህ ጋር ምን ያደርግልኝ? ከአንቺ ወልዶ የሚባረር ሰው ያለ ይመስልሻል? ማነሽ ሜሪ? እንዴ ይከብዳል። ሲጀመር የሚቀመጥ እንዳለ እንዴ ምን ለማ የሚቀመጥ ከሌሎች ከሚያደርግብኝ ወልጄ ከሱ ባባረርሽ አለኝ። ወንድ ልጅ እኮ ባያያዝ ነው። አሁን የሆነ የሚደብር ነገር አያያዝ እኮ ነው። አያያዛቸው ልማቸው አንዳንድ ወንድ ልጅ ስትጋባ አያያዝ ስትችልም ጅቦዬ ወንድ ልጅ ይሄዳል። መሄዱ ቺት ማድረጉ አይቀርም። ምንም ነገር ይሄዳል። አባት ምንም ነገር ይሄዳል። መሄዱ አይቀርም። ይሄ ጅቦዬ ወልጄ ማባረር ወንዱ ነው።
ይሄ ሰይጣናዊ ባህሪ ነው። ለምን ታስገቢዋለሽ? በቃ ዝም ብለሽ ውጭ አትወልጂም ታዲያ? ለማባረር ለምን ይገባል? ውጭ ወልዳለሁ እንዴ? የሀገሬ ልጅ የምፈልገው ለምን ታስገቢዋለሽ? ኖ አይሰልሽ። ለምን ታስገቢዋለሽ ነው ማባረር የምትይው? እሱንማ እንጂኛ ተዋደን ተፋቅረን ይባላል አይደል? እንደ ግን እንደዛ ነው ሀሳቤ። እስቲ ቆይ ከታች ወንዶች ስንት ወንድ አለ እዚህ? ወንዶች ጊዜው ሁለት ታዝሎ የሚያጨስ ልጅ ይስጥሽ። እሺ ዮና ነገሌው ወንድሞቻችን አሁን ሴቶችን በማቃጠል ዙሪያ ላይ መልስ እየሰጣችሁ ገባ። አንቺ በ30 ዓመትሽ ካልወለድሽ አንቺ በዚህ እድሜሽ እንዲሁ ነሽ፣ ማን ነው አንቺን አገቶ ገባ አይደለ? ይሄ ክርክሩ በሴትና በወንድ ነው የሚሆነው። ወንድ ልጅ ከ40 በላይ ቢወልድ ምንም ችግር የለበትም። ገባችሁ አይደል? ይሄ ዛሬ አርግዘው እንዳያድሩ ጅቦ ጅቦና አንድ ነገር ልጠይቅህ። እኔ ልጠይቃቸው። እሺ ጠይቂኝ። እንዴ እሙዬ ወይ ቀጥይ። ታናናሾችሽ እንዲህ ያርግዛሉ፣ አንቺ በ30 ዓመትሽ እንወየው። ከዛስ ተስፋ አትቆርጡም? እሺ ጀቦዬ ስሙኝ፣ አንድ ጥያቄ ልጠይቃችሁ ማለት ነው። አሁን አንተ ወንድ ናችሁ አይደለ? እና ሴት ልጅ 30 ዓመት ሞልቷት ወይ ደግሞ 35 ዓመት ሞልቷት ልጅ ሳትወልድ ከምትቀርና በ18 ዓመት ወይ ደግሞ በ20 ዓመቷ ከሳምባዲ ልጅ ወልዳ ከዛ በኋላ የስቃይ ህይወት ከምትኖሪያ ማለት የምትበላው እስከምትቸገር ድረስ የሰው ፊት እስክታይ ድረስ ያንን ላይፍ ከምትኖርና እንደን 30 ዓመት ሞልቷት ስቴብል ሆና ከዛ በኋላ አትሊስት ወንዱ እንኳን በሄድ ራሷን አቋቁማ መኖር ብትችል which one is the best? የትኛው ነው የተሻለ የሚሆነው? ለሜንታልም መልስ እየሰጣችሁ 30 ዓመት ሲሆን እኮ አንደኛ ይወለዳል ነው፣ ሁለተኛ የሚወለደው ልጅ ጤነኛ ነው ወይ የሚሆነው፣ ሶስተኛ ደግሞ ምን አለ መሰለሽ የወለድሽው ልጅ ታሳድጊዋለሽ ወይ ነው። ኦፊሻሊ ያኔማ አትሊስት ፋይናንሻል ስቴብል ትሆናለህ። ሶ የሆነ ነገር ማድረግ ላትሆኚ ትችያለሽ አንቺ ነሽ እንጂ ፋይናንሻል ስቴብል ሳይሆኑ እኮ 35 እና 40 የደረሱ አሉ ምንም ነገር ሳይኖራቸው። በአቨሬጅ ስታየው ግን ሞስት ፕሮባብሊ 30 ዓመት ሳያገቡ የተቀመጡ ሴቶች ወይ ደግሞ ይሁን አይደለ ይሄ ሴቶች ወላድ ነሽ ነይ ውጪ ፍቅር ስቴብል ናቸው። ሜሪ 3 ወልደሻል ነይ ውጪ። ወላድ ሴቶች አንፈልግም፣ ያልወለዱ ሴቶችን ነው እያመጣጠን ማውራት የምንፈልገው። ሸጣሪው ግባ። ቀጥይ እህቴ ቀጥይ ሀሳብሽ። ሴት ልጅ ስቴብል ሆና ከዛ በኋላ ላይ ብትወልድ አትሊስት ይሄ ሜንታሏ አይጎዳም። እሺ ግን አሁን ለምሳሌ 20 ዓመቷ ላይ ወይ ደግሞ 18 ዓመቷ ላይ የወለደችን ሴት ብታይ ሜንታሊ ሄልዚ የሆነ ላይፍ አይደለም የሚኖራት። ሰዎች ጋር የምታደርገው ኮሚኒኬሽን ሊሆን ይችላል ኤቭሪቲንግ ሺ ኢዝ ናት ሄልዚ። ጦርነት ተነሳ እያሉ እኮ ነው። ጅቡ ምን ሆነ ነው? ፖለቲካሽን አቆምሽ እንዲያራዳልች እየተደማመጣችሁ ነው ምዕመናን። ቆይ አንዴ ሊያስለቅስ ወጥቶ እኮ ነው እርኩስ። እኔ ግን ምን አለ መሰለሽ አሁን አንቺ የምትይው ስቴብል እስኪሆኑ ድረስ የሚጠብቁ ሴቶች ነው። ግን እንደዛም ሆነሽ 40 30 ዓመትም ድረስ እኮ ምንም ነገር የማይኖራቸው አሉ። ወይ ቤተሰብ እየረዱ ነው፣ ወይ ለራሳቸው እየተዝናኑ ነው፣ ወይ ነገ የተሻለ ነገር ይኖረኛል ብለው እያሰቡ 35 እና 40 የሆናቸው ሴቶች አሉ። እነሱስ ከዛ በኋላ ወልደው ምንድን ነው መጀመሪያ ወልደው ቢያንስ ጉልበት አላቸው ስልሽ ቆይ ልንገርሽ። ለምሳሌ በ18 በ20 እና በ25 እስከ 25 ባለው ጊዜ እንኳን ለመስራት መሞከር፣ ከ25 በኋላ ግን ባለው ወልዳ ብትቸገር እንኳን የማሳደግ አቅሙ አላት፣ ጉልበቷ። ፖይንት ኢዝ ከምን አይነት ሰው ነው የምትወልደው እኮ ነው። በ25 ዓመቷ ከምን አይነት ወንድ ነው የምትወልደው? ኦኬ እሺ ኦልሬዲ ምንም እኮ ዝም ብላ አትቀመጥም። ከምታገኘው የኔ ከምትለው ወንድ ወይም ደግሞ ከወደደችው ወንድ ነው ልትወልድ የምትችለው አይደለ? መቼም ዝም ብላ አትቀመጥም። ከወንድ ጋር ሳትገናኝ 35 ሆነ 40 ድረስ ዝም ብላ አትቀመጥም። ከወንድ ጋር ግንኙነት ልጅ ማምጣት ኃላፊነት ነው ብለህ አታስብም? አሁን ለምሳሌ ዝም ብሎ ልጅ መጣ፣ ከዛ በኋላ ላይ በትራውማ የሚያድግ በጭንቀት የሚያድግ ልጅ እና ከዛ በኋላ ደግሞ ልክ በ35 ዓመቷ ሴትዮ ወልደው አትሊስት ሜንታሏ እዚህ ሆኖ ጣልቃ ልግባ እህቴ። አንድ ነገር ልንገርሽ። የዛሬ ፕሮግራማችን የ19 ዓመት እና የ17 ዓመት እነዚህን ፊት ለፊት የምናያቸው ትዳር መስርተው ይኸውና አርግዛ ልትወልድ ነው። አስቢው ልጇ የ10 ዓመት ሲሆን እሷ የ30 ዓመት ብትሆን ነው። እና የሆነ ይመጣጠናል ነገሩ። አንቺ በ30 ዓመትሽ ሳጤው አሁን ትዳር መቼ ነው ለመያዝ ያሰብሽው እህቴ? መቼ ነው ለመውለድ ያሰብሽው እህቴ? ዓለም እኮ ጎዶሎ እኮ ነች። ሰርተሽ ቤት ብትሰሪ ቤት ያምርሻል፣ ሌላ ቤት መኪና ቢኖርሽ ሌላ መኪና ያምርሻል። ዓለም እንዲህ ነች። እና እድሜሽ ከገፋ ከሄደ በኋላ ማረጥ የሚባል ይመጣል። አሁን ሴቶች የሚያርጡት ከ35 በላይ ነው። ተመልከች እህቴ፣ አይሽ ይሄ ነገር ሳይከሰት
በ30 ዓመትሽ ወልደሽ እንደው ሰው መሆን አይሻልም ወይ? ምርጫው ቢቀርስ? አሁን ለምሳሌ ፋራው አለ እዚህ ትምህርት ልጅ ምንም ባይኖረው እንደው ሴት ከጎኑ ብትሆን ይመቸዋል አይደል? ጥያቄ አለ ጅቦ። አንተ ወልደሃል ጅቦ ወንድሜ? ናውጣ እንደዚህ አይነት መስቀለኛ ጥያቄ ባለ ጥያቄ አንተ ወልደሃል አፈር ብላ እከክ ወንድ ልጅ እኮ ወንድ እንዲህ አይጠየቅም። በፈለገው ሰዓት መውለድ ይችላል። አሁን ሴቶችን ተስፋ ለማስቆረጥ ነው። ግን ጅቦዬ ምን ነገር ማለት ነው ሴት ልጅ ማለት ነው ስቴብል ሆና ስትወልድ በጣም ጸዴ ላይፍ ነው የሚሆነው። ላይፏ ለራሱ ተመችቷት ነው ላይክ ደስ የሚል ህይወት ነው። ልጆቿ ደስተኛ ይሆናሉ። እድሜዋ ከገፋ በኋላ ብትወልድ ምን ትርጉም አለው? አረ የእንቁላል ጥራትም የለውም እንዴ? ምን ሆናችሁ ነው? እሱ ብቻ አይደለም እሙ ነው። አንድ ጥያቄ ልጠይቅሽ። ለምሳሌ ወረደሽ እንዴ ነው አለች ሴት ልጅ በ20 አካባቢ ባለችው እድሜና ከ35 በኋላ ወንድ አይፈልጋትም። ታውቂያለሽ? ማንም አያገባትም። ብቻሽን ወልደሽ ለማሳደግ ካልሆነ በቀረ 30 ሞላሽ ማለት ማንም ነው። እኔ 25 ዓመቴ ሆኖ ከማይሆን ሰው ጋር ወልጄ ልጅን ከማሳደግ 35 ዓመቴ ሆኖ ከዛ በኋላ ልጅን በሰላማዊ መንገድ ማሳደግ የተሻለ ነው ብዬ ነው የማስበው። 35 ዓመት ከሞላሽ ማለት ባትወልጅስ እንዴ ምን አይነት ጋራንቲ ይዘሽ ነው? እስከ 45 ዓመት ድረስ መውለድ ትችላለች ሴት ልጅ። እስከ ስንት? እስከ 45 ዓመት ድረስ መውለድ ትችላለች። ማን ያለሽ? እሱ እኮ ውጭ ሀገር ነው የሚበሉት የሚመገብ። አንቺ ሽሮ እየበላሽ ከ35 በላይ ይወልዳል። እሱም ብቻ ሳይሆን ለማሳደግም ከባድ ነው ማለት አንቺ ኃላፊነት ነው ብዬ ነው የማስበው። ከአጉል ሰው ተወልዶ ከመሰቃየት አለመውለድ የተሻለ ነው። ያው ነው ከ35 በኋላ እያወራችሁ አይደለም? በየተራውሩ አስወጣችኋለሁ። ካልሆነ የማታወሩ ሴቶች ሀሳባችን እኔ ላንተ ጥያቄ አለኝ። እንዳንተ አይነት ሰዎች በበዙበት ዓለም ወንድ ልጅ በ50 ዓመቱ መውለድ ይችላል በሚሉ ሰዎች 1000 በሆኑበት ዓለም እንዴት እንውለድኛ? አንደኛው ችግር ነው እዚሁ ጋር ራስህ ሆስት ቁጭ ብለህ አዳምጪ። አመሰግናለሁ። ያላዳምጥ አዳምጪ እንጂ እድሜሽ አሁን 30 ነው አይደል? ልጅ የለሽም፣ ትዳር የለሽም። ኢትዮጵያ አመጋገባችን፣ አኗኗራችን ሴት ልጅ የምታረጠው በ35 ዓመት ነው። ማን እየጠበቅሽ ነው? የምግብና የልማት ምናምን ሚኒስተር ናቸው እንደዛ ያሉት። በትንሹ አንድ ነገር ሰጀስት ላድርግ። እዮሃ ሚዲያ ላይ ግባና ስንት ሴቶች እያለቀሱ እባካችሁ አባቶች ልጃችሁን ለልጅ የምንበለው አባቱ እባክህ ልጅህን አግኝ እየተባለ የሚለመን ስንት ማገዛ የምትችል ከሆነ ልጅህን እርዳ። ይሄ ሁላ ከሚፈጠር ባይወለድ አይሻል? ብር ሲኖረኝ የሰው ልጅ ልጅ ያሳድግ አይሻል? እዛውራ በ35 ዓመትሽ የ18 ዓመትና የ20 እንኳን አልሞላም 19 ዓመቱ በ17 ዓመቷ ላይ እንደዚህ አይነት ፍቅርና እንደዚህ አይነት ቤተሰብን ስታይ በ30 ዓመት ምን አይነት ስሜት ይሰማሻል? ምን አይነት ሁኔታ ላይ ነው ያለሽው? ውስጥሽ አልተጎዳምን? አልታመመምን? እውነት እኮ ነው ያማል እኮ እህቴ። እንዴ ወለዱ ከበዱ ገና በለጋ እድሜያቸው። አንቺ ይኸው 30 ዓመትሽ ነው። ፕሮቫይደር በጣም ቀላል ነው። አንተ ምን ተሰማህ? ወንዶች እያገዛችሁኝ ሴቶችን ተስፋ እናስቆርጥ በእናታችሁ። አንተ ምን ተሰማህ? እኛን ትሆንና ምን ተሰማህ? አንተ ይኸውልህ እኔ በደንብ ነው ማለት ከፌስቡክ ጀምሮ ማለት ነውና በእርግጠኝነት 47 50 ትገባለህ። ምን ተሰማህ? ግን ጅቡ 32 ምናምን ከደረሰ መጀመሪያ ከዛ የተሰማንን እናገራለን። ግን አለመውለድ ብቻ አይደለም እኮ 35 ከደረሱ ኖርማሊ ሙሟቹ ራሱ ይኮሰኩሳል። ትክክለኛ አይሆንም። ዘመኑ ተራቋል እንዳላችሁት እሱ የሚያሳስብ ፓርት አይደለም። ምንም አያሳስብም። ግን እኔ ጅቦ ይመልስልኝ። አንተ ምን ተሰማህ ጅቦ? እሱን ብታየው ምን ተሰማ? ከዛኛ ልመልስ ምን እንደተሰማን። መስኪ በሴትና በወንድ ልጅ እድሜ መካከል ትልቅ ልዩነት አለ። ሴት ልጅ ቀደም ብላ ታረጃለች። ራሷን ተጠብቀች አታረጅ። ለምን ታረጃለች? እናንተ ለምን ነው ማታረጁ? እኛ ለምን ነው የምናረጀው? ወንድ ልጅ ይኸው 30 ሲገባ ወጣት ነው፣ ገና የሚሆነው ለጋ ነው፣ ያምርበታል። አመዳምነቱ ይጣፋል፣ ወዙ የሚመጣበት ሰዓት ነው። ሳትሰራ ድንጋይ ላይ ቁጭ ብለህ 40 ላይ ሲሆን ራሱ ሞር በጣም እያማረ ነው። የምሬ ነው። ሴት ልጅ ግን ከ20 ዓመት በኋላ ተሰማክ እሱ አስረግዞ ስታይ ጅቦ
ነገርኩሽ እኮ ስንቴ ልንገርሽ፣ በወንድና በሴት መካከል የእድገት ሁኔታ ይለያል። ስሜትህን እኮ ነው የጠየኩህ። ይለያያል ምናምን አይደለም። በኢየሱስ ስም ወንድ ልጅ ይሄ እንደዚህ አይነት ስሜት ሊሰማው አይችልም። ሴቶች ናችሁ እንጂ ቀልጃለሽ እንዴ? እንዴት ሊሰማን ይችላል? እና አንተ ካልተሰማ ከአንተም ስሜት አለ እኛም ስሜት አለን። ሰው አይደለም። በ45 ዓመቷ የወለደች ሴትዮ አውቃለሁ እያልሽ ነው መስኪ? እኔ ልንገርሽ አላቅም፣ ግን አይጠፋም። እንፈልጋለን በጸሎት በጸበል ፈጣሪ ምናምን ረድቷቸው ካልሆነ ቁም ነገር ግን ቆይ አይደለም ባልተገባ ሁኔታ ከመውለድና ልጅን ከማሳቀቅ ልጅን የአባት ፍቅር አሳጥቶ ወይም ደግሞ ሁሌ ማለት ሊወለድ እኮ ይችላል። ኖርማል ነው መውለዱ። ግን ደግሞ ከተወለደ በኋላ ምናልባት እናት ጤና ልታጣ ትችላለች። አሁን ለምሳሌ እኔ ያየሁት ጤና አጣች። ሴትዮ ማሳደግ አልቻለችም። አባትየው ሪፊውዝ አድርጓል፣ መርዳት አይፈልግም። ይሄ ልጅ ምንድነው መሆን ያለበት? ይሄ ሁላ ከሚሆን ከተቻለ ይዞ መውለድ፣ ካልተቻለ ደግሞ ባይወለድስ? ሲኖረኝ ወስጄ አሳድጋለሁ። የሰው ልጅ በጣም ጥሩ ሀሳብ ነው። ግዴታ እኔ መውለድ እኮ አይጠበቅብኝም። ላይክ ይሄ እንደ ሰባዊ እንደ ትክክለኛ ሰው ስታስበው ልጅና መጥቶ ከማሰቃየት አንተ ተወልደህ ባደክበት መንገድ እንደውም እኛ ያደግንበት መንገድ በጣም አሪፍ ነው። የኛ እናትና አባት ተዋደው ተከባብረው ልጅ እኮ አንቺ ኃላፊነት የምትወጪ ከሆነ አታሰቃዩ። አባት ማመን የማይፈልግበት ልታሳድግ ትችላለች። አዲስ አበባ ላይ የምታያቸው እንዳለ አብዛኞቹ ሲንግል ማም ናቸው። ልጆቻቸውን በጣም ነው የሚያሳድጉት። ላይፍ የሚጫወት ኖ ይሄን ያህል ልጅ ይሰቃያል ብላችሁ ማሰብ የለባችሁም። ሴት ልጅ ብቻዋን ማሳደግ የምትችልበት ታይም ደስ ግባና ዮሃ ሚዲያ ላይ እስኪ አንድ ወንድ ልጄን ጥሏብኝ ሄደች ብሎ የሚያለቅሳለ እንዳለ ሴቶች ናቸው። እባካችሁ ልጄን እርዱ፣ እባካችሁ ልጄን አባትየው እባክህ ልጅህን ጠይቀው። እኔ ግን 4-5 አይቻለሁ። 4-5ቱም ወንዶች ናቸው። ልጄ ጥላብኝ ሄደች። አንድ አምጣልኝ። ሶሻል ሚዲያ ላይ እኮ ሰዓት ላይ እኮ ወንዶች ብቻ ነበሩ እንዳለ ሰው የሚለምነው ሴቱ እንዳለ እያለቀሰ የሚለምነው ሴት ነው። እባካችሁ ወንዶች አንድ መስአፋችሁን ታስይዛችኋለች። ዮ ቡላላ ቡላላ ነው። ቆይ ችግር የለም ጅቦዬ። ስንት ዓመቷ ነው አሁን መስኪ? 45 ዓመቴ ነው። የኔ እናት ጨርሰሻል። ለዛ ነው የምትከራከሪው እኮ። ያው ጨርሼ እጄን አጥብጭቤ ቁጭ ብያለሁ። ያሳስባል። አንቺ በ40 ዓመትሽ አሁን ምን ዲፌንድ እያደረግሽ? እኔና ጅቦ እኩያን ጅቦና እኔ እኩል ነን። 45 ጅቦ 47 50 ይሞላል። መስኪ አግብተሻል? ወልደሻል? አግብቼ ፈትቼ ጨርሻለሁ። ቡላላ በቃ አትወልድም እኮ አቁማለች። አይ ዶንት ማይንድ ምንም ብትሉ ግን ወልደሽ ነው እዚህ እንትን ያልወለዱ ሴቶች እንዲተከተኩ እንዲያድሩ ነው የፈለግነው። ምን ትሰራለች እዚህ? ደግሞ የሚያሳዝነው እሷ የሴቶችን ብቻ ታያለች እንጂ ወንድ ልጅ ራሱ እኔ 1-4 አይቻለሁ። አንድ ልጅ ከወለዱ በኋላ ጥለውባቸው ሄደው ሲለምኑ ልጆቻቸውን ሲንከራተቱ አይቻለሁ። የወንድ ለቅሶ ጋር አይታይም እነሱ ጋር። ለዛ ነው ወንድ ልጅ ከወንድ ነው አባት የማሳደግ ግዴታ አለበት። ለምን ይለምናል? አለበት ግን እንደ እናት ደግሞ ልጅ ማሳደግ አይችልም። ይኸውልህ መጀመሪያ ሲተኛ ምን ሊያደርግ ነበረ? ላይክ ምን ሊፈጠር ነበር ብሎ የተኛውማ ለሁለታችንም ደስታ ነው ብሎ ነው። ላንቺ እንደውም 75% ያንቺ ደስታ ነው ብሎ ነው። ወንድ ልጅ ለሴት ደስታ ብሎ አይደለም የሚተኛው፣ ለራሱ ደስታ ብሎ ነው። አክቹሊ ኢትስ ኦኬ ለሁለቱም ደስታ ነው ብለህ እኔ ለራሴ ደስታ ቢስተኛ ታዲያ የኔን ደስታ ብቻ እንደ ማጣጣም ወይስ ደስታ ነው? እሺ ለሁለቱም ደስታ እንኳን ቢሆን ማለት ነው ለተኛበት ነገር ራሱ ነው ኃላፊነት መውሰድ ያለበት። ገባህ? የወለደውን ልጅ ወይ ደግሞ ያስረገዘውን ልጅ የማሳደግ ግዴታ አለበት። የእሱ ዘር ነው እንጂ የሌላ ሰው ዘር አይደለም። የሌላ ሰው ስፐርም አይደለም። ማህፀኗ ውስጥ ተቀምጦ ልጁ ነው የሚወጣው። ሁለቱም ኃላፊነት አለባቸው። እሱ ብቻ አይደለም። ደስታው የሁለቱም ነው፣ ኃላፊነቱም የሁለቱም ነው። ሁለቱም ኃላፊነት ካለባቸው ደግሞ ልጅ ወልዳ ስቃይ ከምታይ ወይ ደግሞ ትራማ ውስጥ ገብታ ላይፏን ከምትኖር ባትወልድና ስቴብል ስትሆን አትሊስት ፋይናንሻል ስቴብል ስንሆን መውለዱ የተሻለ ነው የሚሆነው። አሁን ለምሳሌ በጣም ብዙ ልጆች አሉ፣ በየቦታው በየሰፈሩ ብትገባ ልጅ ወልደው ለቤተሰብ ሰጥተው የሚሄዱ ልጆች አሉ። በጣም ብዙ ወጣት ልጆች። እነሱ አሁን ከዛ በኋላ ኦኬ ጎበዝ ናቸው ነው የሚባሉት። ሜንታላቸው ለራሱ ህልዚ አይደለም እኮ። ጅቦ ፋኒን ታውቀዋለህ? የጂጂ ልጅ ቆይ አንዴ እኔ ለቡላላም ለጅቦም ወንዶች እናንተ ናቸው እዚህ ውስጥ ጥያቄ ነው ተሸክሞ እኮ እየኖረ ያለው ጥላበት ሄዳበት። ስማ ልውለድም አልውለድም አንተ ነህ አይደል ኢሹን ቶፒኩን ያነሳት። ስለዚህ ልጠይቅህ በአንተ ህይወት ውስጥ አንተ እስከዛሬ በነበርክበት ህይወት ውስጥ ምን ያክል ሴቶችን ጎድቼ አልፌያለሁ ወይም ደግሞ ምን ያክል ሴቶችን ህይወት አበላሽቻለሁ ብለህ ታምናለህ? ምንም እንዳትለኝ። ምክንያቱም አንድ ወንድ በመተከበት ከተፈጠርኩ ሴት ልጅ መጉዳትም አልችልም፣ ጎድቼም አላውቅም። ህይወት አበላሽቷል ሳታውቀው አውቀው። ሴት ልጅ ወታ ጅቦ ጎድቶኛል ካለች እኔ 2 አንበሳ አወርድልሻለሁ።
እኔ አልፈልግም ያንተን አንበሳ ግን ላይክ አውቀው ሳታውቀው በእርግጠኝነት ይኖራል። በጋራ ስሜት አዳምጪ፣ በጋራ ስሜት እናምናለን፣ ሬክሰን ፌክሰን እንላለን። በቃ አለ አይደለም። ከዛ የሆነ ሰዓት ላይ ደግሞ ቁም ነገር ይኖራል። ትዳር እንደዛ ያልካት ሴት ልጅ አያስፈልጋትም። ላይክ አንተ አሁን በጋራ ትደሰታላችሁ። ከዛ አንተ ስለማትፈልግ ብቻ አትወልድም። ጊዜ ማሳለፍ እያጨናነቀችን እናስወጣችሁ ሌላ ተናጋሪ ወንድ አስገባለሁ። እናቴም ተከራከሩ። ያ ማለት አንተም እድሜዋን እየወሰድክባት እንደሆነ አልገባህም ማለት ነው። መጉዳት እኮ ግዴታ ስለገባት ምናምን አይደለም። እንዳታስወጣኝ ወንድ ልጅን ሴት ልጅን ጎርታችሁ ታውቃላችሁ ብለሽ ልጠይቅሽ ጥያቄ መጉዳት በቺት በማድረግ ምናምን ብቻ አይደለም። መውለድ ሳትፈልጉ አብሮ መሆን በራሱ መጉዳት ነው። ምክንያቱም እድሜዋን እየወሰድክ ስለምትወደው አብራት ሆናለች። ሳትነጋገሪ ነው ለምንድን ነው ተጠያቂነቱን እንዳለ ለወንድ ብቻ የምታደርጊው? ጥላ መሄድ አትችልም? እሷም እኮ ጥላ መሄድ ትችላለች እኮ ወንድ ብቻ ነው ጥሩ። ምናልባት ወዳክ ልትቆይ ትችላለች። እድሜ ገና ነው ይደርሳል። ወይ ሴቶች ናቸው ምላሳሞች። ቆይ ጥላ መሄድ ትችላለች አልከው ልጅ ማለት ነው። ጥላ ስለሄደች እኮ ነው። ጥላ ሄደች ሴትማ 30 ዓመት ወይ ደግሞ 35 ዓመት ድረስ ትቆይና ፋይናንሻል ስቴብል ትሆናለች። አትሊስት ልጅን ባመጣ ራሴ ማሳደግ እችላለሁኝ ብላ ታስባለች። ገባ አይደለ? ጥላ ሄደች ያልሄደች ሴት ግን ልጅ ትወልዳለች። ላይክ ሌላ ሰው ትፈጥራለች። ደን የፈጠረችው ሰው ደግሞ ላይክ በሜንታሊም ኤቭሪቲንግ የተጎዳ ሰው ነው የሚሆነው። ገባ? ፋይናንሻሊ ጥሩ ትምህርት ቤት አይማርም፣ ጥሩ ምግብ አይመገብም፣ ጥሩ ልብስ አይለብስም። ገባ? ደን ይሄ ልጅ ሲያድግ ምን አይነት ላይፍ ነው የሚኖረው? ከዛ በኋላ ላይ እንደ አዲስ እኛ ከምንነሳበት አይነት አመሳት ነው የሚነሳው። ገባ? ሰው ጥላ ሄደች ሴት ነች ጎበዟ ሴት ኦር ደግሞ ስቴብል የሆነችዋ ሴት። ጥላ ለምን ሄደች ለምን ጥላ አልሄደችም ላላችሁት ጥላ ሄደችዋን ሴት ነው እናንተ አሁን እዚህ ጋር ማኒፕሌት እያደረጋችኋት ያላችሁት። አይደለም አልገባሽም? የመስኪ ጥያቄ አልገባሽም? መስኪ ያለችው እንደዛ አይደለም። እናንተ በህይወታችሁ ውስጥ ስንት ሴቶች አልፈዋል፣ ስንት ሴቶች ጎርታችኋል ነው። ግን ማንም ሴትን አይጎዳም። ገባሽ? ወንዱ አይጎዳም። እሷ የምትሄድበት ሚንስ አለ ነው። እሷም የምትሄድበት ስንት ሴቶች አይደለ እንዴ ወንድን የሚጎዱት? ለምንድን ነው እሱ ነገር የማይታያችሁ? አምጣልኝ እስኪ ያለፉ ሴቶች ናቸው። ትሙት የሀገር ሴት ነች ወንድ ልጅ በተካካ ነገር ሶሻል ሚዲያ ላይ ራሱ የምናያቸው እንዳለ ወንዶች እኮ ተጎጂ እኮ ናቸው። ይኸውልሽ እንትን ማለት የወንዱን እንትን ለወንዱ ኃላፊነት ከምንሰጥ እኛ እራሳችን ማለት ወንድ እንግዲህ በዚህ ዓለም ላይ በጣም ብዙ ወንድ ነው ያለው አይደል? በቢሊየንስ ነው ያለው። ከዛ ጥሩ ይሆናል የሚለውን ለምን አንመርጥም እኛ? ማለት አሁን ብዙ ጊዜ እኛ የምንሸወደው ምን እንደሆነ ታውቂያለሽ? ይሄ ፍቅር ምናምን በሚለው ስሜት በጣም ኢሞሽናል ስለሆነ ሴቶች በዛ እንትን ብለን ነው የምንገባው። ላይክ ፕራክቲካሊ የቱ ነው በኋላ ላይ አባት ሆኖ ባል ሆኖ በትክክል ቤቱ መምራት ይችላል የሚለውን ሳናይ ዝም ብለን በስሜት ስለምንወስን አይመስልሽም? ማለት ኃላፊነቱን ለራሳቸው ይኸውልሽ እኔ ቆንጆ ሮዛዬ እንደዛ አይነት ሴቶች ነው አሁን እነጅበው ወይ ደግሞ ሌሎች ወንዶች አፕሪሺየት እያደረጓት ያለችው ነገሮችን ሳታገናዝብ የምትገባዋን ሴት ነው። ያ ማለት ከ18 እስከ 20 ምናምን ያለችዋን ሲገባሽ ያቺ ሴት ልታገናዝብ አትችልም። ራይት? ልታገናዝብ የምትችለው ከ25 በላይ ሲሆን ነው። 35 ምናምን ስትይ ያ ደግሞ በጣም ቆየ። ገባሽ? ይኸውልሽ ምን መሰለሽ ልዩነቱ ወንዶች ይኸውልሽ ቆይ ልንገርሽ ወንዶች በየጊዜው ነው በየጊዜው ነው ሰውነታቸው ውስጥ እንትን የሚመነጨው ማለት ነው። ስፐርም ፍሬሽ ነው። ይኸውልሽ ፍሬሽ ነው። ልጅም ቢወልዱ ጤነኛ ልጅ ይወልዳሉ። ሴት ግን ይኸውልሽ እንቁላሏ አንድ ጊዜ ስትወለድ ነው በቃ ኦልሬዲ እንቁላሏ ፎርም ሆኖ እንትን የሚለው። ስለዚህ እንቁላሏ እያረጀ ነው የሚሄደው። ስለዚህ 35 ምናምን ስትይ ያ ይቆያል። ከዛ በፊት መምረጥ አችልም ወይ? አሁን ለምሳሌ ላይክ ከ25 እስከ 30 ባለው መርጣ ብታገባ ማለት ገባሽ እንዳይቆይባ ማለት ነው። 35 እኮ ማሬ እያበሰለሽ በመጣች ቁጥር አንድ ነገር ያደረገች አንዴ የሰው ልጅ አንድ ላይክ የሰው ልጅ ታውቆ እንኳን የሚያልቅ አይደለም። ላይክ እኛ ጫው አይደለም ተቀምጠን አንታወቅም። አንድን ሰው ለማወቅ በትንሹ 1 ዓመት ይፈጃል። ወንዶች ደግሞ ሲቀርቡ ሌላ ናቸው። ከዛ ከሆነ ፓርት በኋላ ሌላ ሰው ናቸው። ስዊት ነገራቸውን በመጀመሪያ ይቅርታ አንዴ ቡላል አንዴ ልጨርስ። የሰውን ልጅ ለማወቅ አንድን ሰው ለማወቅ ይሄ ሰው እንደዚህ ነው ብሎ ለመናገር አንዴ ላውራ ጅቦ
ይሄ ሰው እንደዚህ ነው ወይም ደግሞ እንደዚህ አይነት አመለካከት አለው ብሎ ለማውራት ወይም ደግሞ ሰውን ልጅ ለማወቅ ምን ያክል ጊዜ ይፈጃል አንድን ሰው ለማወቅ? አንዳንዶቻቸው ዳር ላይ ከገቡ በኋላ ነው የእሱን ማንነት የሚያውቁት። ወንዶች እንደውም አይቀየሩም፣ ሴቶች ነው የምንቀያየረው። እውነት ለመናገር ከሆነ ሴቶች በጣም እንቀያየራለን። ወንዶች ይኸውልሽ በትንሽ ጊዜ ውስጥ ማጥናት ትቻለሽ፣ ወንድ ልጅ ማለት ነው። ወንዶች ሞኞች ናቸው አንደኛ ነገር። ሴቶች ነን እንደውም ማርያምን እንዴ ባይዘዊ እንደ ሴት በጣም ድብቅ የለም። ወንድ ልጅ በሁለት ሳምንት ውስጥ ይታወቃል። ብዙ ወንዶች እኮ የራሳቸው ልጅ ያሁኑ ልጅ እኮ ነው የሚያሳድጉት እኮ ታውቃላችሁ አይደል? አይገርምም? የሚበደሉት እኮ ወንዶች ናቸው። አምነው ተቀብለው ዝም ብለው ይኖራሉ፣ ግን የሚያሳድጉት የሌላውን ልጅ ነው። ስንት ነገር እኮ አለ። እኛ ግን ዋታ አናወራም፣ እንደናንተ ስቶሪ ታይም እያለን አልለጥፍም፣ የተበደልንን ብላ አናወራም ምናምን ነገር። እናንተ ሁሌ ተጠቅቻለሁ ብላችሁ ስለምታወሩ ሁሌ ወንድ ልጅ በዳይ ተደረጉ ነው የሚታየው። ሁሌ ግን ያልወለደው ልጅ የሚያሳድገው በምን አምናለሁ መሰልሽ ልጅ መውለድ ግዴታ አይደለም። ይኸውልሽ አንደኛ ነገር ይኸውልሽ ልጅ መውለድ ወንድ ልጅ በዳይ አይደለም አንደኛ። ሁለተኛ አመራረጥ ነው። ሴት ልጅ ሆነሽ ስትመርጪ ነው አመራረጥሽ ልክ እስከሆነ ድረስ ወንድ ልጅ በዳይ አይደለም። ሶስተኛ ነገር ደግሞ ሴት ልጅ አማራጭ አላት፣ በደንብ ነው አማራጭ አላት። ከወንድ ልጅ ይልቅ አማራጭ አመዛዝኖ የመወሰን ራቅ ብሎ የማሰብ አማራጭ አላት ለሴት ልጅ። እኔ አባቴን አይቼ ነው ያደግኩት። አባቴን አይቼ እስካደግኩ ድረስ ወንድ ልጅ ጎጂ ነው ብዬ የማስብ አይነት ሴት አይደለሁም። ለምርጬ ራሴ ያስፈልጋል። ማንም ጎጂ ነው ብሎ እኮ አያስብም። እኛ ደግሞ ችግራቸውን ይለወጣል ገና ብለን ነው የምናገባው እንጂ እነሱ እዛ እንደሆኑ ናቸው። አይስወር ነገ ላይ ሆኖ ትባረራላችሁ ከዚህ ቤት። እናቴን እስቲ ለወንድ ልጅ ጥቃት ይኸውልሽ ለምሳሌ እኔ ማለት ነው ባሌን ሳገባ ገና ይሄ ነገሩ ይቀየራል ብዬ ነው የማገባው። ግን እሱ ግን እስከ ስንት ዓመት በኋላ አሁንም ልክ እንደ በፊቱ ነው። እኔ ነኝ እንደውም እየተቀየርኩ። እኔ ራሴ አሁን ድሮ የነበርኩትና አሁን ያለው ቶታሊ ዲፍረንት በባህሪም በምናምን። እሱ ግን አንድ አይነት። እኔ ግን ይቀየራል ብዬ ነው ያገባሁት። ችግራችን ይኸውልሽ አንደኛ ይቀየራል ብለን እናገባለን። ይሄ ነገሩ ይቀየራል፣ ይሄ ነገሩ ይቀየራል። ሁለተኛ ነገር ደግሞ በጣም ስሜታዊ ነን እኛ። የሆነ ፕራክቲካል ነገር ላይ አሁን ለምሳሌ ይሄ ሰውዬ ወደፊት እንዴት ነው ለልጄ ባል የሚሆነው? ሶሪ ለልጄ አባት እንዴት ነው የሚሆነው? ለእኔ እንዴት ነው ባል የሚሆነው? ቤቱን ያስተዳድራሉ ብዬ ብለን ሳይሆን ዝም ብሎ ይሄ ፍቅር በሚሉት በስሜት ብቻ እንገፋፋለን። በጣም ኢሞሽናሎች ነን ሴቶች። እና ወንድ ደግሞ ይቀየራል ብለን ነው። ወንዶች ግን አይቀየሩም። አንድ አይነት አይስወርቱ ጋር ድሮም ያቃጥለኝ ባህሪው የባሌ አሁንም ያቃጥለኝ አንድ አይነት በቃ አንድ ወንዶች ፎሎ አርጉልኝ ሴቶች ነን የምንቀየረው በጣም አይስወር ሴቶች እስስት ሮዚን ፎሎ ወንዶች ሮዚን ፎሎ ያረጋችሁ ፎሎ አርጓት ሮዚን ባካችሁ ፎሎ እያረጋችኋት ሮዚን ፎሎ እያረጋችኋት መስኪን አንፎሎ አድርጓት መስኪን አንፎሎ አድርጓት። አረ መጀመሪያ እሙንም አንፎሎ ያረጋችኋት ይኸውልሽ የኔ እናት ሮዛ አንድ ጥያቄ ጠይቅሽ ላንቺ ምን ይባላል መሰላችሁ? ሴትን ተዋትና ከብሩ ተሻማ ትመጣ የለም ወይ ማግኘትን ስትሰማ የሚባል ነገር አለ። እናንተ እያንጓለላችሁ 40 ዓመት ሲደርስ አሁን እዚህ ጋር መጥተሽ ትከራከሪያለሽ። ማፈር እኮ ነው ያለባችሁ። 40 ዓመት ሰው 40 ገንዘብ ያለውን ልጅ ትፈልግና ሁሉም ነገር ሲሰለቻት መውለድ በፈለገችበት ጊዜ መጣ ወንድ ልጅ ቁርጡኝ ወንድ ልጅ እንደዚህ አድርጎኝ እድሜዋ ከቆሰቆሰ በኋላ አመራረጥሽን አስተካኪ። ለሁሉም ሴት ነው ሜሉ ፎሎ እያደረጋችኋት ወንዶች ሁሉም ሴት እኮ ማለት ነው የተሻለ ላይፍ ወይ ደግሞ የልጅ ሜላት ወንድ ልጅ ሴት ልጅ ማለት ነው አንደርስታንድ የሚያደርጋት ሪስፔክት የሚያደርጋት የሚንከባከባት ሁሉም ሴት ነው የምትፈልገው። እሺ አንድ ጥያቄ ልጠይቃችሁ መልሱልኝ ማለት ነው። አንድ ቨርጂን የሆነች ሴት ልስን እሺ ቆይ አንድ ቨርጂን የሆነችን ሴት ማለት ነው አንድ ወንድ ነው ዲስቨርጂን የሚያደርጋት እሺ ሳያገባት እንደን እሱ ያ ወንድ ዲስቨርጂን ሲያደርጋት ሽላፍ ሂም ገባችሁ? ሌላ ነገር ምንም ነገር አታስብም። ያገባኛል ብላ ነው የምታስበው ቢካዝ አይምሮ ደደብ ስለሚሆን የሆነ መጀመሪያ ፍቅር ላይ ስለምትሆን እሺ ደን ከዛ በኋላ ያ ሰው የሚፈልገውን ነገር ካገኘ በኋላ ኦር የሆነ ነገር ካገኘ በኋላ ኦኬ በቃ ሰለቼ ሊል ይችላል፣ አልፈልግሽም ሊላት ይችላል። ያቺ ሴት ከዛ በኋላ ላይ እሷ ስለሆነ የመጀመሪያው የሚሆነው ትፈራለች። ገባችሁ? ልጨርስ አንድ ልጨርስ አወራሽበት ላይ መልሰሽልኝ ሂጂልኝ። ወንድ ልጅ ለፍቅር ሲፈልግሽና ለወሲብ ሲፈልግሽ በደንብ ታውቂዋለሽ።
አታውቂውም። በማሚ አታውቂውም። በደንብ ነው የምታውቂው። በደንብ አታውቂውም። አሁን ነገር ልንገርሽ፣ ወንድ ልጅ የሚፈልገውን ነገር ለማግኘት ማለት ነው የእግርሽን መሀል ይስምልሻል። እሺ የሚፈልገውን ነገር ለማግኘት የእግርሽን መሀል ይስምልሻል። ቆይ ጭቅጭቅ እንዳይሆን እሙዬ የቀጠለች ስለሆነ እሙ እንደዛ ከሆነ ሁሉ ነገሩን ትሰጣለች ለወንድ ልጅ። ቆይ ዴቫ እንዴ ሴት ልጅ ከወደደችውና ካፈቀረች ሁሉ ነገሩን ትሰጧለች። ከዛ በኋላ ነው ያቺን ቨርጂን ሴት ቨርጂኒቷን የሚቀበለው ያ ወንድ ነው ስለምታፈቅረውና ስለምትወደው ብለሻልና በማፍቀርና በመውደድ ከሆነ እሙዬ በመውደድና በማፍቀር ከሆነ በፍቅር ያበዱ ሴቶች አይቼ አላውቅም። ወንዶች ናቸው የሚያብዱት። እንደዛ ድንግልናዋን ሰጥታው ምን ብላ በፍቅር ደደብ የምትሆን ሴት ግን ታገኛለህ። ልጅ ወልዳ አባት ከማይሆን ልጅ ወልዳ ማለት ነው መንገድ ለመንገድ ራበኝ ብላ ልጆቿን እያስለመነች የምታደርስ ታገኛለህ። ከማበድ ማን ነው የሚከብደው? አትሊስት ማበድ ማለት ነው ራስ ጋር ነው የምትጨርሰው። ይኸውላችሁ ኖ አይደለም ማበድ ራስ ጋር ነው የምትጨርሰው ማለት አስበን ነው ማበድ ራስ ጋር ነው። ደፋር ነሽ። አታነጻጽሪው ማበድንና ይሄን አታነጻጽሪው። በራቁቱ እየዞረ ህይወቱን አጥቶ እንዴት ነው የምታወዳድረው? አይገናኝም። አትሊስት ራሷን ጠብቃ ያደደበች ሴትና በራቁቱ ቀጥሉን እያንቀጫቀጨ የሚዞር ወንድ አንድ ነው። ወንድ ልጅ ስለማያወራ ስለማይናገር ነው እንጂ ብዙ በደል የሚደርስበት ወንድ ነው። ነግራት አንድ ነገር ምን እንደሆነ ታውቂያለሽ? we have to think like a man, act like a lady ማለት ከወንድ ጋር ዲል ስታረጊ ከኢሞሽናል ተነስተሽ ባይሆን ጥሩ ነው። ፕራክቲካል ሆኚ ፕራክቲካል ይሄ ሙቪ ላይ እንደምናየው ፍቅር ምናምን ይሄ ፈርጌሪት ማለት ፕራክቲካሊ ይሄ ሰውዬ እንዴት ነው ለልጄ ጥሩ አባት ይሆናል ወይ? ለእኔ እንዴት ነው ሃርድ ወርከር ነው ወይ? ያስተዳድረኛል ወይ? እንደዛ ብለሽ ሂጂ። አይስወርት ጋር ይሄ ከኢሞሽናል ሴቶች በጣም የምንጎዳው ሁሉ ነገራችንን ዲሲሽናችንን ከኢሞሽን ሁሉም ሴት እኮ አሁን አንቺ ያልሽውን ወንድ ነው የምንፈልገው። ሁሉም ሴት እሱን ወንድ ግን ካላገኘች ኦልሬዲ ለራሷ ታይም ብትሰጥ ነው የሚሻለው። ራሷ ላይ ብትሰራ ነው የሚሻለው። እንደዛ ብሎ ነገር የለም። አሁን ለምሳሌ ስታገቢ ይሄ ፍቅር ምናምን የሚለውን ነገር ይኸውልሽ ቢሆን ጥሩ ነው፣ ግን ፕራክቲካል እንሁን ሴቶች። በቃ ይኸውልሽ ይሄ ፍቅር አንዴ ቆይ አንዴ እኔ እኮ እያልኩኝ ያለሁት ያንን ወንድ ካላገኘ ነው which is አለመውለዱ አይመረጥም ወይ? ይመረጣል። መስኪኔ ቆንጆ በጣም ነው የሚመረጠው ለጤናማ ህይወት በትወልዱ ነው እያሉ ያሉት። ገባሽ? ግዴታ በ25 ዓመታችሁ ግዴታ ከማንም ይሁን ከምንም ለምን ምንም የማይሰራ ቁጭ ብሎ ጸጉሩን የሚጠቀልልም ወይም ደግሞ ሱሰኛም ይሁን መውለድ አለባችሁ which is በ25 አንድ ነገር ልንገራችሁ። አሁን ገንዘብ ያለው የሚያስተዳድረኝ ብላችሁ የምትመጡ ከሆነ ልንገራችሁ ሴቶች መስኪ እንደዛ መስኪ ልንገራችሁ። አሁን እናንተ ብር ላይ ያተኮራችሁ ነው ያላችሁት። ኖ ብር ጅቦ እኔ ምን እንደማደርግ ታውቃለህ? አሁን በጣም ሀብታም ሆኜ አንድ ሴት ሀብቴን ያስተዳድረኛል ብላ ትመጣ አድምጪኝ መስኪ አንዴ አላዳምጥም። አንዴ እኔ የእሷ ሀሳብ አድምጪኝ በእናትሽ። ትንሽ ነው የማወራው። ብዙ እያወራሻል። ተረጋጊ እንጂ አንቺ ወልደሻል እኮ አግብተሻል። አትሊስት እድሜሽም ሄዷል። ይሄ ቶፒክ እንደው ለልጆቹ ነው የሚመከረው። አንድ ነገር ልንገርሽ፣ ብር አለው ያስተዳድረኛል፣ እኔንም ያኖረኛል። ከዛ ደግሞ እንደለቃለው ብለሽ የምትመጪ ከሆነ ያ ወንድ ልጅ የሚያስበው ብር ሳልኝ ነው የመጣችሁ ብሎ ስለሚያስብ እንደ ራግቢ ኳስ ነው የሚያነጥርሽ። እናቴ ትሙት። ምክንያቱም አፍቅረሽው እንዳልሆነ ያውቃል። ሴት ልጅ መሆን ያለባት አፍቃሪ ሆና፣ ወንድ ልጅ ደግሞ የሆነ ፖቴንሻል አለዋ፣ ብቃት አለዋ። ያን ብቃት እንዲያወጣና እንዲያድግ አድርጋ አብራው የምታድግ ከሆነ ነው የሚያፈቅራት። ካደገ በኋላ ከመጣች እሷን እየጠለዘ ውጭ የሚጠልዘው ነው ማሳድገው። ቡላ ላይ አንዴ ስንት ሴቶች ናቸው የሀብታም ፖፖ የሆኑት? ስንቶቹ ናቸው? እንዳትቀልዱ። አፏ ላይ እየሸናባት እየተጸዳዳባት ብር ብላ ገብታ አይደል እንዴ? አሁን ወደ ሌላ ነገር እኔ ስንት ሴቶች አሉ ወልዳለች። እሺ የተጸዳዳባት ያልካት ሴት ልጅ ወልዳለች። እሙ ቅድም ፖቴንሻል ምንም ሳይሆን ወልጄ ከምሰቃይ 35 ዓመትም ሆኖኝ ኢኮኖሚ ከተስተካከለ በኋላ በወልድ አለሽ። አሁን ደግሞ የሀብታም እንደዛ እንደ ፖፖ ያራባት እየተጫወተባት ያለችው ልጅ ወልዳለች ትያለሽ።
እሱ ነው የምልህ። ቅድም እናንተ ያላችሁ ብትወልድ ነው የሚሻልሽ? አይሻልም። እሱ ነው የምልህ አይሻልም ነው። አሁን ቅድም ስለመውለድ ነው አይደል እናንተ ፖይንት። ያችም ሴት ወልዳለች፣ ይኸውልህ ያገባችሁም ሴት ወልዳለች፣ የተጸዳዳባትም ሴት ወልዳለች፣ ችግር ላይ ያለችው ሴት ወልዳለች። እሷን ሶስቱን ሴት ከመሆን ራሷን ችላ አትሊስት ልጆቿን በስነ ስርዓት የምታሳድግ ሴት መሆን ይሻላል። እንደዚህ ገባ? ምናት እንዴ በየስ አምነት እንደ ሮዛ አምነሽ አትቀበይም እንዴ? እናንተ ጋር እኔ ችግር የለብኝም። እሙ እኮ አልጋ ላይ ራሱ ብትይዛች እያደረገች ታሳምናለች። አይነን ታከም ብላ አይነን እንድትታከም ሆስፒታል ስልካለች። አሳምናለች። ክር ሆና አግኝታ ታሳምናለች። በቃ ይሄ ትክክለኛ የሴቶች ባህሪ ያላት ወንድ ልጅ አሁን ዜክስ ሞናት ነው የቀረሽ። ሙፋጢማ ድምፅሽ ያስተጋባል። ማሻአላ። እሺ ቀጥል። ሙፋጢማ ነሽ ማለሽ። ሙፋጢማ ልጅሽ አስተያየቶች ትመጫለሽ ኢንሻአላ። ሐሳብ ትሰጫለሽ። የተሻለው እድሜ ብዬ ማስበው ልንገራችሁ ለሴትም ለወንድም ነገር አልገባኝም እና እስኪ ታስረዳን እስኪ። ከትዳር በኋላ ማለት እግዚአብሔር ካልከለከለ በስተቀር ከትዳር በኋላ ልጅ አለመውለድ መብቷ ነው ምናምን ስትል እና ለምን የሚያገባት ለመዝናናት ከሆነ በውጭ አይጠባጠብም። ኧረ አንተ ልጅ ትላለህ እንዴ? ሰክቶ በቃኝ ካለች መንቀል ይችላል፣ አቋርጦ መውጣት ይችላል። ይተው ምናምን ያሉ እኮ የእሷ መብት ነው። አሁን ገና ደግሞ አይተህ ከሆነ ቅድም የአይታት ከሆነ ጥሩ አቅም ያለው ወንድ ላይ ሄዳ አትሰካ ምናምን ነገር አለች። አትሸኩ ነገር ገደል ይግባ አለች። የምታወሩት ነገር ምናምን ነገር በጣም አያስኬድም ነው የምልህ እኮ። እንደዛ ቢሆን ስንቱ ነው። እንደገና ደግሞ ምን አለች ስለ ቨርጂኒቲ ምናምን አንድ ሰው ነው ዲስቨርጅን ላይ ያደርጋት የሚችለው ምናምን አይነት ነገር አለች አይደለ? ግን አይታቸው ከሆነ ቨርጂን የሚሆኑትም ያልሆኑትም ራሱ ያገባ ሰው ላይ ራሱ ሲንጠለጠሉ ታያቸዋል። 80% የሚሆኑ ሴቶች ቀለበት ያደረገ ወንድ እንደሚፈልጉ ታውቃለህ? ቀለበት ያደረገ ፍቅር ነው እንዴ? እያየን እኮ ነው ያለው። አንቺ ላታረግ ትችላለሽ። ኦልሬዲ ገባሻ? ዳሩን ለመበተን የሚሯሯጡ ስንት አሉ። ሲጀምር ወንድ ልጅ አንተ ሲንግል በነበርክበት ሰዓት ማች ሴት መጥቶ ያውቃል? አሁን ትዳሩ ሲገባ ግን ሴት አልተሰበሰበ። አሁን ትዳር ሲይዝ ሴቶች ትዳር ያለውን ወንድ ትዳሩን ለመበጥበጥ ፍቅረኛውን ለማፋታት ምናምን እግዚአብሔርን ነው ታጥበው ታጥነው አንስተው ሁሉ ነው የሚመጡት። ይሄ ግልጽ ነው። ሴት ልጅ ብቻውን የሚኖር ወንድ ልጅ እንደ ዴቭ ብቻውን የሚኖር ልጅ እንደ ማን ነገሌው፣ አየሽ ነገሌው ስሜቱ የተጎዳ ወንድ ስም ነገሌው። እኔ አንተ ሴት በጣም ከባድ መሆኗን ያወቅኩት ማለት ነው። በጣም ቤስት ፍሬንዷ ናት እና ከባሏ ጋር የምታደርገውን ነገር እየመጣች ትነግራታለች ምናምን ነገር ሻፈደች። ገባ? እሷ በምታወራው ነገር ጓደኛዋ ሻፍዳ የጓደኛዋን ባል ምናምን ነገር የሆነ ታይም ላይ ወየ ያለችው ገባ? አብረው አደሩ ምናምን ነገር ምን እንደሚወዱ ሁሉ ነግራታለች። ጅቦ ተወሰወሰች። ቆይ ሀሳብ ልስጥ አንዴ ቡላላ በእናት ጅቦዬ፣ ቅድም አንዷን ልጅ ሽሮ እየበላሽ እንደውም ቶሎ ነው የምታርጡት ምናምን ያልከው፣ በእውነት ያደጉት ሀገራት አሁን ማረጥ በ29 ዓመት ነው የሚጀምረው። ባይገርምክ እና ኢትዮጵያን በ18 ዓመታቸው ያረጣሉ አይደለም? ኢትዮጵያማ ይቆያል። ኢትዮጵያማ ኦርጋኒክ ነው የምንበላው እኮ እዚህ ሀገር ኦርጋኒክ ምግብ አለ። እንደውም ሌላው ሀገር የሚበላው ለማረጥ ምግብ አለ። ኦርጋኒክ ደግሞ ፕሮሰስ የተደረጉ ፉድ ምግብ ሜሉ ወይት ቆይ አንድ በጣም የተሳሳተ ነው። ኢትዮጵያ ያለ ሰው ነው እንደውም ሌት የሚያርጠው ልልሽ ነው። ግን በዚህ አጋጣሚ እውነቷን ነው። እዚህ አረብ ሀገር እንኳን ብታይ የተወጋ ዶሮ እየበሉ በ10 በ12 ዓመታቸው ብብታቸውና ብልታቸው አካባቢ ላይ የሆነ ጭገርታ ያለ ኖ አይቆይ እውነት አትቀልድና ልጆች ራሱ ማለት ነው ጅቦዬ ይልክ ልጆች ፔሬድ ራሱ የሚያዩት ማለት ነው። አሁን ያደጉት ሀገራት 8 ዓመት 9 ዓመት ሆኗል። በምግቡ ምክንያት ማለት ነው። ስለዚህ ቶሎ ነው የሚያርጡትም ቶሎ ነው ልል ነው። ግን ምን አማራጭ አለ መሰለህ? እንቁላል ደግሞ ይቀመጣል። እንቁላል ማስቀመጥ የሚባል ነገር አለ። ይወጣል ከማህፀንክ ውስጥ ፍሪዝ ይደረጋል እንቁላል። በጣም ከባድ እኮ ነው። ፍሪዝ ታስደርግና
ይኸውልህ እንቁላሉን ፍሪዝ ታስደርግና እንዳያረጅ ከዛ ልክ መውለድ የምትፈልግበት አንዳንዴ ይበላሻል የተወሰነ እንቁላል በረዶ የሆነ ልጅ ነው የሚወለድ በረዶ ቤት ነው ጫጩት ይሆናል አይ ቴክኖሎጂ አይ በእድሜ ያስጨናነቁ ቴክኖሎጂውም አለ ለማለት ነው ጀላት የሆነ ልጅ ወልደሽ ከዛ ፀሐይ ሲነካው ይቀልጣል ፍሪዝ ይደረጋል ማለት እኮ ይልቅ ኤግ ፍሪዚንግ እኮ ነው የሚባለው አሁን ለምሳሌ ቲክቶክ ላይ ራሱ የምናየው ማለት ነው የሆነ ሰው ጥንዶች ሆኖ ምናምን ታያቸዋለህ ማለት ነው ሲያንጸባርቁ ምናምን ቲክቶክ ላይ ከዛ በኋላ በሆነ አጋጣሚ ሲጣሉ መጣላታቸውን ተገና አድርጎ ያም የሚንከባከቡ ሰው ያገኛል እቺ የምትንከባከቡ ሰው ያገኛል ወዲያውኑ ሁለቱም የሚፈልጋቸው ሰው ያገኛሉ አይተኮን ወዲያው አየር ላይ ነው የሚቀይሩት አየር እናስታርቅ ምናምን የሚል ሰው የለም ከአንዳንድ አልኩ በቃ አንድ ወንድ ይመጣል እሱ የሚንከባከባት እንደውም ተጎርተሻል ነው የሚሉሽ እስክትፋጭ የሚጠብቅሽ ብዙዋል ጓደኛዬ መኪና ገዝቶ ወንድ ልጅ ለበርካታ ጊዜ ካለ ፍቅረኛ ነው የሚቆይ ሴት ልጅ ነው አየር ላይ የምታገኙ ታውቃላችኋል በዚህ አጋጣሚ ሴቶች ማግኘት የሚያገኙትም ሰው ለሆነ ሊደበርባት ነው እንጂ እውነት ወዷትም አይደለም ይሄንን ደግሞ እንትን መርሻ ነው የምትይዘው ወንድ ልጅ ለፍቶ ነው የሚያገኘው ጅቦ እሱ መርሻ ምናምን ብላ ግን ታውቂያለሽ እንዴ አባይ ማዶ ያለው ኧረ ሰማት ከባድ ሚዛን እና አሁን ሴቶች አመናችሁ አላመናችሁ ምንም የምንተማመነው ነገር የለም የምንተማመነው እንዴት መሰለህ ጀቦይ ሴትም ትስራ ይኸውልህ እንዴት መሰለህ የሚያሳምነው ሴትም ትሰራለች ወንድም ይሰራል ከዛ ይሄ እኩል ኢነርጂ ይኖራል ገባ ላቭ ለራሱ ይጣፍጣል ከዛ የሚወለደው ልጅ ይጣፍጣል ኤቭሪቲንግ ይጣፍጣል ግን አንቺን አንድ ጥያቄ ብጠይቅሽ ደስ ይላል አንቺ ራስሽን ችለሻል ተንቀሳቀሻለሽ ትሰሪያለሽ ገባሽ መጠብሽም ወይም ደግሞ የትዳር አጋሪሽ አድርገሽ ብታስቢው እንደ አንቺ የሚንቀሳቀስ የሚሰራ አይነት ወንድ ነው የሚሆነውና መሀል ላይ አፕን አደረገ ልጅ መጣ ልጅ ከመጣ በኋላ ብትለያዩ አንቺ ምን የሚከብድሽ ነገር አለ ልጅ ለማሳደግ ምክንያቱም በራስሽ ብር ሜክ ማድረግ ምችይ ሴት ነሽ ይሄን ያህል አያስጨንቅሽም ገባሽ አሁን እኮ እኛ የተጨነቅን ያለው ሴቶቹ ቤት ቁጭ ስለሚሉ ብዙ ጊዜ ልጅ ከመጣ እናት ከሆኑ በኋላ ቤት የመቀመጥ አባዚ ስላለባቸው ከዛ ልጅ ሲመጣ እሱ ጥሎብኝ ሄደ ለቅሶ ምናምን ይመጣል እንደዛ መሆን የለበትም ልጅ ሁለታችን ግዴታ ነው ግን ደግሞ መሀል ላይ ጥሎ ቤት እንኳን መስራት የምችል ሴት ከሆነች በቃ ፐርፌክት ቡላላ ሊስን እሷ ማለት ነው በበዝናት ራሱ ብትሆን አባቱን ልተካለት አትችላለች አባትነት ይጎልብኛል ገባህ እኔ ገንዘብ ሊኖርን ይችላል አባትነት የሚባለው ነገር ግን ላይኖር ይችላል ገባህ ይኸውልህ በፖይንቲስ አሁን አንተ እያልከኝ ያለኸው ሴት ልጅ ኦልሬዲ ስራ እየሰራች ያለች ሴት ብትሆን ኦልሬዲ ብትፋታ ለራሱ ኢትስ ኦኬ ምናምና ዋይ እኔ ኃላፊነቱን እወስዳለሁ ለብቻዬ ግን አትሊስት ይሻላል በ20 ዓመቴ ወይ ደግሞ በ18 ዓመቴ ምንም ነገር ሳይኖረኝ ወልጄ እናቴ ቤት ከማስቀምጥ ላይፌን ሳልኖር ራሴን ሳላቅ ምን ማድረግ እንዳለብኝ ሳላቅ ከምኖር አትሊስት ይሻላል ይሄኛው ዌይት ቆይ ከሱ ጋር ተለያየሽ እኮ ማለት የአባትነት ኃላፊነቱንም አይወጣም ማለት ደግሞ አይደለም አይደል ኮፓረንት አይወጣም በገንዘብ ሊረዳሽ ይችላል ልጅም እየመጣ መቶ ሊያዩ ይችላል በሳምንት አንዴ እየወሰደው ሊንከባከቡ ሰው ካንቺ ጋር ያለውን ግንኙነት ነው እንጂ ሰው ያቋረጠው ከልጁ ጋር ያለውን አይደለም ነሰሰር ሚራ ሞስት ፕሮባብሊ ማለት ነው ፍርድ ቤት ብትሄጂ ልጃቸውን ለማየት አይደለም ለገንዘብ ለመስጠት አይደለም ስማቸውን ለመጥራት በጣም የሚጸየፉ አባቶች ነው ጥቂት ነው የሚሆነው ይሄ ብዙ ጥቂት አይደለም ሞስት ፕሮባብሊ አብዛኛው ሴት ልንገርሽ ማለት አብዛኛው ሴት ያንድና የሁለት ወንዶች ተግባር ሙዬ ይኸውልሽ እኔ ነገር አባት የሚፈጠረው በምን እንደሆነ ታውቂያለሽ በአንድ ቀን ስህተት ይደረግና ያ ነገር ከዛ ከተወለደ በኋላ ያንን ሰው አትሳሳች አይደለም ተጋብተሽ ይኸውልሽ ኔጌቲቭ ከምታስቢ ባለም ማለት ነው መጀመሪያ ነገር ጸልይ መልካም ወንድ ኖ እኔ ኔጌቲቭ ሁለተኛ ነገር ይኸውልሽ ቆይ ይኸውልሽ ከ35 እስኪሞላሽ ድረስ መጠበቅ የለብሽም ራይት ፐርሰን ትክክለኛውን ሰው ለማግኘት እኔ 39 ዓመቴ ነው ኦኬ እሺ 39 ይሁን ይኸውልሽ ትክክለኛውን ለማግባት ከዚህ በኋላ ዝም ብለሽ መጠበቅ የለብሽም ምን ማድረግ መጀመሪያ እግዚአብሔር መልካሙን እንዲሰጥሽ ሁለተኛ ነገር አንቺ በጣም ቢሊየንስ ኦፍ ወንድ ነው ያለው ኢትዮጵያ ካልተመቸሽ የተለያየ አይነት ወንድ አለ ስለዚህ መምረጥ ይኸውልሽ አይደለም ይኸውልሽ መጀመሪያ እግዚአብሔር መልካም እንዲሰጥሽ ከዛ ሁለተኛ አንቺ ትክክለኛ የሚሆነውን ከኢሞሽን ተነስተሽ ሳይሆን ይኸውልሽ ፕራክቲካልን ማሰብ መቻል አለብን ትዳር ማለት በጣም ህይወትሽን
ወይ ከፍ የሚያደርግ ነው ወይ ዝቅ የሚያደርግ ነገር ነው። በጣም ኢምፖርታንት ነገር ነው ማለት ህይወትሽ ላይ የሚጫወተው። በስንት ዓመትሽ ነው ያገባሽው እናቴ አንቺ? እኔ በ25 ዓመትሽ። ስንት ዓመት ቆይሽ ትዳር ላይ? ከዛ በኋላ በ27 ወለድኩኝ። ይኸውልሽ ግን እኔ የምለው ምን መሰልሽ የኔ ቆንጆ፣ መጀመሪያ ነገር ይኸውልሽ እግዚአብሔር የተባረከውን ይስጥሽ። አንደኛ ነገር እሱ ነው። ሁለተኛ ነገር አንቺ ትክክለኛ ሰው የምትይውን ዝም ብሎ ከኢሞሽን ብቻ ተነስተሽ ሳይሆን በደንብ አስበሽበት ይሄ ሰውዬ እንዴት ነው። ይኸውልሽ መጀመሪያ ነገር ሃርድ ወርከር የሆነ ወንድ ያዥ። ላይክ በጣም ታታሪ ይኸውልሽ እሱንም ማየት መቻላል በጣም ኢምፖርታንት ነው። ባይ ዘ ወይ ማለት ነው ሃርድ ወርከር የሆነ ባል ይኸውልሽ ሃርድ ወርከር የሆነ ወንድ ምን መሰለሽ ለልጁም ጥሩ አባት ይሆናል፣ ለሚስት ለባልነትም ጥሩ ባል ይሆናል። ሁሉም ሴት እኮ እንደዛ አይነት ወንድ ነው የምትፈልገው ሮዛ። አሁን እኛ ያለንበት ዳይሬክሽን ሌላ ደረግሽው ገባሽ? እኛ አሁን ወንድን ሄት እያደረግን ሀብታም ወንድ እየፈለግን ምናምን ነው አሁን እያስመሰልሽ ያለሽው። በጣም የተለያየ ነገር ቆንጆ። እኔ እያልኩኝ ያለሁት አንቺ እየተናገርሽው ያለውን ነገር ሁሉም ሴት የሚፈልገውን ነው ገባሽ? ሴት ልጅ የሚወዳት ሃርድ ወርከር የሆነ ወንድ ነው የምትፈልገው። አለቀ አይደለም የኔ ቆንጆ እየተረዳሽ ነው። ሁሉም ሴት የምትፈልገው እንደዛ አይነት ወንድ ነው። ግዴታ ሀብታም ወንድ አይደለም የምትፈልገው። ኦልሬዲ ሃርድ ወርከር ከሆነ ስለዚህ እሱም መርጠሽ ማግባት ነው አንቺ የምትፈልጊውን። ይኸውልሽ ከቢሊየን ወንዶች ኦልሬዲ አሉ ምድር ላይ። ይሄ እኮ ስለማግባት እኮ አይደለም ስለ ልጅ መውለድ ነው እድሜ ጋር አያይዘው እያወሩ ያሉት። አዎ ካሉት ወንዶች ወደ ሌላ የግድ ላይ እድሜ እስከሄድ መጠበቅ የለብንም ለማለት ነው። አንድ ወንድ ታታሪ የሚሆነው ምን ለማግኘት ነው? ገንዘብ ለማግኘት ነው አይደል? የሚታተረው ስራ ላይ ያ እና ሀብታም ታዲያ ምኑ ይጠላል? ታዲያ ያለው ከሆነ ነው ይኸውልህ፣ እኔ አሁን ሌቭል በሚለው አምናለሁ። እንዴት መሰለህ ዴቭ፣ ሌቭል ማለት ነው ለምሳሌ ይኸውልሽ እኮ ምንም ሳይኖረው ጥሩ ጭንቅላት ያለው ወንድ ወደ ህይወትሽ መጥቶ የፍቅር ጥያቄ ትዳር ጥያቄ ሲጠይቅሽ አንቺን የማይመጥን አይነት መስሎ ይታይሻል። አዎ ፍቅሩ በቂ ነው፣ ነገር ግን አንቺን ሊያስተዳድርሽ የሚችል አቅም የለውም። አቅም ሲኖር ተመልሰና የተባለ ብዙ ወንዶች አሉ በእንደዚህ አይነት ሁኔታ ውስጥ በቂ የሆነ ፍቅር መስጠት እየቻሉ ግን እጃቸው ባዶ ነው። የተረዳሽ ነው። ግን ገንዘብ ያለው ወንድ ከሆነ የተቀረውን አንቺ ራን ማድረግ ትችያለሽ በራስሽ ማለት ነው። ይያዘው እስኪ ገንዘቡ እስኪ ወደ ህይወትሽ ይግባ። ባይ ማለት ነው እኮ እንደዛ አይደለም። ባይ ዘ ዌይ ማለት ነው እንደዚህ ካልኩሌት ምናምን አድርገው አይደለም። ላይፍ ባይ ዘ ዌይ እኔ ምን አይመጣም በካልኩሌሽን ሳይኖርሽ ይዝራ ይባላል አይደል? ይኸውልሽ ሳይኖርሽ ያዝና አናግረኝ ይባላል። ገባሽ? ስትይዝና አናግረኝ የምትፈልገው ነገር ጠይቀኝ ይባላል። ይዞ ደግሞ የመጣውን ደግሞ ልክ እንደዚህ ገንዘብ ስላለው ነው ወይ ምናምን ብለሽ እንትን ማለት የለብሽ። ገንዘቡን እሱ እንዴት አድርጎ ሆልድ ማድረግ ይችላል የሚለው ነገር አንቺ ጎበዝ ከሆነ ገንዘብ አላወራንም። ይኸውልህ ማለትና ታታሪ ወንድ ማለትና ገንዘብ ያለው ማለት በጣም የተለያየ ነገር ነው። ታታሪ ወንድ ይኸውልህ እሺ ሃርድ ወርከር የሚሆነው ምን ለማለት ነው? ኖ እሱ አንድ ነው እንጂ ወዛ ታታሪ ወንድ እኮ ነው ገንዘብ የሚኖረው። ሁሉ ግን ገንዘብ የለውም። እሰማለሁ በጣም የተሳሳተ ስለዚህ ስለታተረ ብቻ ነው ዋናው ፖይንት በጣም ትቸኩያለሽ። ያ ግን ዋናው ፖይንት ምንድነው? በአለም ላይ ቢሊየን የሆኑ ወንዶች አሉ። ከሱ መርጠን የራሳችንን ማግኘት ካልቻልን ያ የኛ ችግር ነው እንጂ የወንዶች ችግር ሮዛ ይኸውልሽ ቢሊየንም ወንድ ቢኖር ማለት ነው ለአንቺ ለምርጫ አይቀመጥም። ቢሊየን ወንድ እንዴ ያገባል ያላገባል ሮዛ በጣም ፖይንት የላትም። ጸጥ ብላ በቸኮለ ይመስላታል የምታወራው እንጂ ፖይንት የላትም። ለምን አታዳምጪ? ፐርሰናል አታድርገው ሮዛ። ኢትስ ናት ፐርሰናል። ለምን ፐርሰናል የምታደርገው? እኔ ጀስት እንደ አድቫይስ ከረዳሽ ብዬ ነው እንጂ እኔ ተሳካልሽ ማለት ሌላ ይሳካለታል እንዴ? አንቺ ያለው ሰው ካገኘሽ፣ አንቺ ታታሪ ካገኘሽ፣ ሌላውስ ካልተሳካ ጀመር ማለት ነው። ሚሊየን ወንድ ቢኖር ማለት ነው ከ18 ዓመት በታች ይሆናል፣ ከ60 ዓመት በላይ ይሆናል። ያረጃል እኮ ሌላ አሳኮን ምርጫ ውስጥ እኮ የለም። ያገባል ማርኬት ላይ ያለ ሌሎች ሰዎች ከስተማይዝ አይደለም እኮ ወንድ እኮ ከስተማይዝ አይደለም፣ ወይ ደግሞ ማርኬት ውስጥ አይደለም፣ ሱፐር ማርኬት ውስጥ አይደለም። ፒክ አድርገን የፋብሪካ ምርት ነው ያደረገቻቸው። አልባም ላይ ቁጭ ብለሽ ጠብቂ፣ መቼም አታገኝም። ያ ማሪ እኔ አሁን ኦልሬዲ 40 ዓመቴ ነው። ኢንሻአላህ በ45 ታገባለህ። ኢትስ ኦኬ መቼም አታገኝም።
ደግሞ ሲጀመር እየቀለለች ነው። 38 ማለት ነች። 40 ዓመቴ ነው ሮዛዬ፣ ችግር የለውም። ምን ያገኛለሁ? በ50 ቢሆን አገኛለሁ ያለሽ እኔ ሮዛ ለሮዛ ነው። እየረበሸች ነው። ሶል ጓ ሄድ ታንክ ዩ ሲስተር፣ በጣም አመሰግናለሁ። አንድ ስትናገር በጣም እየሰማናት ነበር። ታች በጣም ሰማለሁ። ጥሩ ቶፒክ ነው ባይዘወይ። ግን የምትናገረው ነገር አንድ ጠንካራ ሰራተኛ ፈለጊ ምናምን ምናምን። ጠንካራ ማንም ሃርድ ወርከር ነው። ግን ዛሬ አግብታ ነገር ሊታመም ይችላል እኮ። ምንም የምታውቂው ነገር የለም ስለ ነገ። ዛሬ ስላየሽው አምሮ ሊሆን ይችላል። ጥሩ መኪና ሊነዳ ይችላል። ነገ ያልጠበቅሽው ሊሆን ይችላል። ለዛ ጊዜ ምን ልትይው ነው? ልትፈውጪውና ጠንካራ ሰራተኛ ልትፈልጊ ነው ድጋሚ? አንዳንድ ጊዜ ያለው ነው ብቻ። ጅቡ ቴንኪው በጣም ይህንን ህዝብ በየወጋን መቀየር አለብን እንጂ ሊቀየር አልቻለም። መወጋት ያለበትም ይወጋ። ለማንኛውም ሴቶች እህቶቻችን በተለይ በኢትዮጵያ አኗኗር ቶሎ ስለምታርጡ ቶሎ አግቡ በሚል ጅቦዬ ያችን እንቁላሏን ፍሪዝ የማድረጓን ነገር በደንብ ተጭነ ነገራቸው። አራንጅ ሌላ አደጋ ነው የምታመጭብን። የሙ ግን ምን ሀሳብ እንደሚመስለኝ ታውቃላችሁ? የሙ ሀሳብ ይሄ ጥበቃ በጣም ነው የሚያምረው። ከነዱላው ያለችው አይነት ነገር ነው። በ20 ዓመቷ ቆንጆ ስትመርጥ ከዛ 25 ሲሆናት ገንዘብ ያለው ስትመርጥ 40 ወይ 35 ሲሆናት ምንም ስታጣ ጥበቃውን ስታይ ወይኔ ይሄ ጥበቃ እንዴት አባቱ ነው የሚያምረው። በተለይ ዱላው አለች። አይ እንደዛ አይደለም። ለምን እንደዛ ታስባለህ? አይደለማ አንቺ ለመሰለሽ አሁን አንቺ ገንዘብ ያለውም አትፈልጊም፣ ቶሎ ማግባትም አትፈልጊም። የምትፈልጊው ምንድነው? ቶሎ ማግባት አለማግባት አይደለም። ኖ አይደለም፣ እንደዛ አይደለም እያልኩ ያለሁት። ካነሳችሁት ሀሳብ አንጻር በአንጻራዊነት ሴት ልጅ በ18 ዓመቷ ከማይሆን ወንድ ከምትወልድና ችግር ውስጥ ገብታ የማይሆን ላይፍ ከምትኖር ወጣትነቷን ሳትኖር ከምትኖር አትሊስት እድሜዋን ብትገፋው የተሻለ ነው እንጂ ፐርሰናል እኮ አይደለም እኮ ላይ አሁን ፐርሰናል አደረጋችሁት። ኢትስ ናት ፐርሰናል። ለፐርሰናልማ ከሆነ እኮ እኔም የራሴ ነገር አለኝ፣ አንተም ልክ እንደዛው። ሁሉም የራሱ ፐርሰናል ነገር አለው አይደለም? በ18 ዓመት ትውለድ ሳይሆን ቢያንስ እስከ 25 ባለው ለመውለድ ትሞክር ነው። ቅድም ሰምተሻት ከሆነ መውለድ ግድ አይደለም ምናምን ነገር እኮ ምናምን አለች። ገባሽ? ትዳር የምትይዥው አንቺ ላይክ እግዚአብሔር ካልከለከለሽ በስተቀረ ለምንድን ነው ጋብቻው የሚፈጸመው? አብረው ለመኖር እንደ ደባል ምናምን ነው ሳልገባኝ ኖ እኔን እየጠየቅኝ ነው። ከዛ ሴቷችን እንደምን ብላ አስተካክላ ትሰጥለታለች። ማታ ግን ያምራታል። ሴቲቱ ማታ ያምራታል። ሴቲቱ እኩል የግብ እሺ ምዕመናን፣ የዛሬ ፕሮግራማችን ሴቶች አርጣችኋል ውለዱ በሚለው ፕሮግራማችን ላይ ለተሳተፋችሁ ጠቅላላ እህት ወንድሞቻችን ከልብ የመነጨ ምስጋና እያቀረብን እነሆ እየወለዱ ነው። ሰዎች በዚህ እድሜያቸው እየወለዱ ነው። አንቺ በዚህ እድሜሽ በ30 ምናምን እድሜሽ ወንድ ልጅ አማርጭ ያለው የሌለው የማይሰራ የሚሰራ ሃርኮርደር ናት ወርከር። እውነትሽን ነው። እድሜሽ ከሄደ በኋላ ከዛ እድሜሽ ሄድና ወንድ ስታማርጭ ምናምን 30ዎችን አለፍ ካልሽ በኋላ ትዳር ለመበተን ተፍተፍ ማለት እግዚአብሔርን በጣም እኮ ነው የሚያሳዝነው። ፍቅረኛ ስታዩ አይናችሁ ደም ይለብሳል። ነገር ታመላልሳላችሁ። እንዲህ ብሎ እንዲህ ብቶ ከእንትና ጋር እንዲህ ወሬ። እናንተ እኮ ናችሁ ትዳር ለያዘ ሰው ፍቅረኛ ለሆነ ሰው ጠንቅ የሆናችሁት እኮ ከ30 ዓመት በላይ ያላችሁ እርኩሳን፣ ትዳርም ፍቅርም የሌላችሁ እናቴ፣ በሰው ትዳርና በሰው ፍቅር አይናችሁ ደም የሚቀላ እናንተ ጠንቋይ ትቱ በሉ። እናንተ አፈር ብሉ። እናንተን እንቃወማለን። እግዚአብሔርን ነው የምላችሁ። እናንተን ወንድ ልጅ እጁ ላይ ቀለበት እያያችሁ ሰፍ ብላችሁ እንዲዳይቭ የምትገቡ በቃ እድላችሁን ጨረሳችኋ፣ ጭር አላችኋ። ከዛ የሰውን ህይወት መበጥበጥ ትጀምራላችሁ። አላይ በጥበጣችሁ ተመልከቱ እስቲ እነዚህ ህፃናቶች ማሻአላ በ19ና በ17 ዓመታቸው እርግዝናን፣ ህይወትን፣ ፍቅርን አይተው ግን እንደዚህ ደረስን። አሁን እነዚህ መማር መመራመር ሲገባቸው አገሩን ለማን ነው የምናስረክበው? እንዲወልደው አሁን እውነት እች ልጅ አሁን ትምህርቷን እየተማረች ነው? ይህ ልጅስ ትምህርት ቤት እየተማረ ነው? እውነቱን እኮ ነው። እኛ በእነዚህ አይነት የብይ ጉድጓድ ነበረ ሰዓት ላይ ምናምን ነገር ነው። የዛኔ ሽንት ኃጢአታችን ራሱ እንዴት እንደሚመጣ አናቅም ነበር። ተመልከቱ ሰው የት እየደረሰ ነው።
የሚገርም የሚያወዛግብ ነገር ትንሽ ብትጠብቁስ። ግን እንኳን ለሌሎች ሴቶች እናንተ ትምህርት ናችሁ፣ አርአያ ናችሁ፣ አርአያ ናችሁ። ወንዱ እንኳን ግድ የለበትም። መናጢ ዳዘር ተጠቃይ ነው። ከለላ እናገባን ብለዋል። እሺ ቤታ ትገባለች። አንድ ባንድ ባናግራችሁ ይሻለኛል። እንዲህ ገብቶ ወስድ ጅቦዬ ወይዬ ሰላም ነው። አንተ ለምን ነው የማታስገባኝ? አሁና እኔ የምልህ ልጁ ግን ደርሶ ነው እንዴ የኮተኮተው? እንግዲህ ደርሶ አስረገዘ። ይሄ ነው። አረ አንቺ የሚገርም በሰላሳ ዓመትሽ ያው እዚህ ገብተሽ ቤት ያለሽ እኔ ጅቦዬ 2 ልጆች እኮ አሉኝ፣ ባለትዳር ነኝ። እናንተ ትሰሪያለሽ እዚህ ትዳር የሌላቸውን ቁሙ ቀር ሴቶች ለመንቀፍ ነው የገባሁት። በዚህ እድሜያችሁ ለምን አትወልዱም? በዚህ እድሜያችሁ ለምን ህይወት አትመሰርቱም? ጌታ እንግዲህ የምትሄጅበትንና የምትመጭበትን መስኪ አላስገባሽም። ሮቤላታ እንታዲ ሀገረካ ታረሳ ውለድ ተመርሐው ክድ ባዕለጌ እና ምእመናን እውነት በተለይ እናንተ ከ27 ዓመት ከ30 ዓመት በላይ የሆናችሁ ሴቶች እግዚአብሔር የሰው ትዳር አትበትኑ፣ ምቀኛ አትሁኑ፣ ወሬ አታብዙ። ፍት ያልሆነውን ነገር ስታጨማልቁ ስታወሩ ወንድ ልጅ ማለት እንዲህ ነው እንዲህ ነው። እናንተ ያላያችሁትን ላይፍ ሌሎች እንዳያዩት የሆነ መፈክር ዳ በጣም እናመሰግናለን ወንድማችን እንዳ ኮፒ ሊንክ እያደረግንና ይብራባችሁ። ወደ ፍቅር ዓለም ኑ፣ ተጓዙ፣ ውለዱ፣ ክበዱ። በቃ እኔ ፋይናንሻል ቤቴ ሳይጠዲያ ንብረቴን እንትን ስል እኔ ባሳለፍኩበት ችግር ልጅ ማደግ የለበትም። አንቺን ያሳደገሽ ፈጣሪ ልጅሽን ማሳደግ ያቅጥፋሉ። አንቺ ለምንድን ነው ልጁ ልጅ ስትባይ ይሞሽናል የምትሆኝ? እኔ ያሳለፍኩትን ላይ ልጅ ማየት አይፈልግም። ወላይ በይ ሽና አንቺ ያሳለፍሽው ላይፍ እንዴት አይነት ላይፍ? እናትና አባትሽ እንጨት እያስለቀሙ አሳደጉሽ። ውለጅ ስትባይ እንጨት ለቀማ ነው ትዝ የሚልሽ። ሰው በኮረንቲ እንጀራ መጋገር መጀመሩን አልሰማሽም ወይ ነው? ቁመሽ ለምን ትቀሪያለሽ? ስደት ላይ ለምን አባሽ አታገቢም ነው? ለምን አትወልጅም? ደግሞ ምን ይላል መሰላችሁ? አረቦች የሆነ ደስ የሚል ተረት አላቸው። ሀዛ ተወለደ ጃብ ርዝቃ ይላል። አንድ ልጅ ሲወለድ ርዝቅ ይዞ ይመጣል። ባሻ እንዴ አዲስ የወሳኝ ሰው እንዴት ነሽ አለሽ? ምንሽ ነው ጠፋሽ? ቢሳይ ነው ወይ አራዲያ ልጅ? እና መን ተወለደ ተረዘቀ ይላል። የወለደ ልጅ ርዝቁን ይዞ ነው የሚመጣው። መለስ ዜናዊ ደግሞ ምን ይላል? ነፍሱ ሊማረውና እንዲሁ ምን አለመሰላችሁ? የሚወለደው ልጅ እግርና እጅ አለው። የሰው ህይወት የምታጨልሙ ከ40 በላይ ከ30 በላይ ያላችሁ ሴቶች አግቡ፣ ውለዱ፣ ሙከራ አድርጉ። ካልሆነ ጭንቀት ነው። ደግሞ የሴት ልጅ እንቁላል ሲከማች ይሄ ደግሞ ሴንሰር የሚባል አለ። የሰው ልጅ ጋር በተለይ ሴቶች ጋር የተቀጠመ ሴንሰር ስካሪኮስ የሚባል ነገር አለ። ተመልከቱ። ወደ ቴክኖሎጂ ስንመለስ አናትሽ ላይ ይወጣና ማሰቢያሽ ይደፍናል። የዛኔ ቅናት፣ ብስጭት፣ ስኳር፣ ደም ግፊት የማይመጣበት ከዛ በየሄድሽበት ወጥ ስታማሲ ነገር ስትበይ ሰዎችን እንትን ስትይ ነው ብትኖር እና እድሜያችሁ ገፋ ያለ ሴቶች ለማግባት ሞክሩ፣ ለመረጋጋት ሞክሩ። እሱ ደግሞ አልሆንም ካለ ደግሞ ተገረዙ። ማለት ስሜታችሁ ረጋ እንዲል እሱን ደግሞ አንፈልግም የሚባል ከሆነ ደግሞ ወደ ሀገራችን ሰሞኑን እንደ ኤክስፖርት የምናስገባው ዲንዶዝ የተባለ ነገር አለ፣ ቫይብሬት ያለው እሱን እንኳን ቢያይም ተጠቀሙ። እሱን እናስገባለን። ወይ ዘጠናዎቹ ሴቶች ጅቦ እንዴት ነህ አባቴ? ደህና ነህ? አለሁ እማዬ። የኔ ጌታ ሁሉ ሰላም? የኔም ቤት ሁሉ ሰላም። አሜን አሜን። ያው እንግዲህ የምትለው እኔ የትዳር ኤጀንሲ ነኝ።
እንዲያው ቆመው ከሚቀሩ እንዲያው ያግቡ በልልኝ እንዲያው ማግባት እንዲያው የሚፈልግ እንዲያው ፎሎ እያደረገ ያ የትዳር ኤጀንሲ ነኝ እና ማስታወቂያ እየሰራሽ ነው እዚህ መተሽ ትዳር እናገናኛለን የሚሉ ሰዎች ደግሞ አሉ። ብር እየተቀበላችሁ ሴቶች እህቶቻችን ጉድ የምትሰሩ። እሺ በቪዲዮ ትወጣላችሁ፣ ትዳር እናገናኛለን። እሺ ስሙ ምንድን ነው? አዴም የምትኖረው የት ነው? ሳውዲ አረቢያ። ምን አይነት ሴት ነው የምትፈልገው? ረጅም የምታምር ቆንጅዬ ምናምን። አዴም ፍየል ጠባቂ መሆንህን ረሳኸው? አንዱ የቤት ሰራተኛ ደግሞ ሚድናይት ላይ ትገባለች ስራዋን ከጨረሰች በኋላ። እሺ ትዳር አፈላላጊ ቤት ስለመጣሽ እህቴ በጣም እናመሰግናለን። መስፈርትሽ ምንድን ነው? መስፈርቴ ኦርቶዶክስ የሆነ አንድ ሸበላ ረጀም ያለ ጠይም ቢሆን ስራ ያለው ቢሆን ይመረጣል። ወርደር ወላይ በስቲ 8 ሽንት ቤት አጥበሽ ክሎሮክስ ባፍና ባፍንጫሽ ሲገባ ምርጫ እንኳን አታቂም። ምርጫ አታቂም። እንደሚያምር ወንድ ደረቱ ሰፋ ያለ ኦርቶዶክስ ቢሆን እንዲ ሙስሊም ቢሆን ከዛ መስፈርቱ ይታይና እሺ ኦርቶዶክስ የሆናችሁ ግቡ ግቡ ይባላል። ከዛ የሆነ ልጅ ይገባል። ያው እኔ ደረቴም ሰፋ ያለ ነው። የምኖረው ሳውዲ አረቢያ ነው። ስራ አለኝ። ስራ ምንድን ነው? ፍየል ጠባቂ። ይሄማ አይሆንም። አንቺ የቤት ሰራተኛ፣ እሱ ፍየል ጠባቂ። ብትወልዱ ዘበኛ ነው። ምን አለ በሽ ብት እኔ እንደ ትዳር አገናኝ የዘጋኝ ነገር የለም። አፈር ብሉ። እሺ ሰው እያገባ ነው። አግቡ አግቡ። ሴቶች እህቶቻችን ቁማቸው አትቀሩ። እድሜያችሁ ከሄደ በኋላ ጭንቀት ያሳብዳችኋል። ቤታችሁን ዘግታችሁ ከመጫዋችሁ በፊት እስቲ አግቡ አግቡ። ወንድ ደግሞ አይመረጥም፣ ሐራም ነው። ምን ይላል መሰላችሁ? አረብ አርጃሉ ኢትኔን ዋሂድ ተላታ ሀዛ ኩሉ ሐራም ይላል። ሴት ልጅ ወንድ መምረጥ የለባትም። ያገኘችውን ወንድ አግብታ የእሷንም ምን ይላል መሰላችሁ? የሆነ አባባል አለ። እኔ እንደው እንትን እንዳይልባችሁ እንጂ አሁን ለምሳሌ ወንድማችን ያውቃታል። አዱኛ ተላላ መንበረ ተስፋ የምትለዋለች። አሁን እቺ ግዕዘኛ ናት። አዱኛ ተላላ መንበረ ተስፋ ማለት እቺ ዓለማችን አታላይ ናት። መንበሯ ተስፋ እንጂ ሌላ ነገር አይደለም። ወአንውቱ ይላል ደግሞ ወታችሁ ተጋቡ። ባልና ሚስት ከአንድ ወንዝ ይቀዳሉ። ሀሳብና ሀሳብ ሲጋጭ ተመልከቱ እንግዲህ የሚፈጠረውን ቴክኖሎጂውን ሀሳብና ሀሳብ ሲጋጭ የሚፈጥረው ኦክሲጅን ምናምን ይሄ ሌላ ነው። ሌላ ዳዊት አባቴ ትዝቃላለን። እውነቴን እኮ ነው። እና ባልና ሚስት አንድ ወንዝ ይቀዳሉ ይባላል። ሀሳባችሁን አጋጭታችሁ የመለወጥ የማደግ ምናምን ትዳራችሁን የመመስረት ነው እንጂ እዛም እዚህም ደረቱ የሰፋ ደረቱ የጠበበ አገጩ የዘዘበ ፂም የሌለው መላጣ አጊሽ ጣራት ምናምን እያላችሁ ስትመርጡ እድሜያችሁ ያልፋል። ከዛ ደግሞ ስሜታችሁ አናታችሁ ላይ ይወጣል። ተመልከቱ፣ የማይሆን ሙድ ውስጥ ትገባላችሁ። እና በጊዜ ለማግባት ሞክሩ። የጭንቀታችሁ መንስኤ፣ የመጨቃጨቃችሁ፣ የመቅናታችሁ፣ የስኳራችሁ መጨመር፣ የደም ግፊታችሁ ከፍ ማለት ምክንያቱ እነሆ ትዳር አልባነት እንደሆነ ማወቅ አለባችሁ። ሴት ልጅ ከ25 እና ከ27 ዓመት በላይ ከፍ እያለች ስትመጣ ውጋት ይይዛታል። ፔሬዷ ራሱ ሲመጣ እናቴ ጠዝ የተባለ በሽታ መሀል አናቷን ክፍል ያደርጓል። እንግዲህ ሴቶች እህቶቻችን ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። እያገቡ ነው፣ አግቡ። ትዳርና ፍቅር ትልቅ ነገር ነው። በጣም ትልቅ ነገር ነው። ደስታ ነው። እውነት ነው የምላችሁ። ይህንን ደስታ በዚህ እድሜያችሁ ታላያችሁ ወይ ቁረብ ወይ ገዲያም ግቡ። በቃ ይሄ እኮ ሌላ ነገር የለው። ወልዲያውን ሴቶች አንተስ መስኪ እኔ ጋር ያለሽ ነገር በዚህ የሚቀጥል ተሆነ ፎቶሽን አውርጄ የሲንግሎች ማህበር ከተሽና ደብል አድርገው ይወጣሉ። አሪ አንደርስታንድ ሚ አንቺ የጭሌ ጭንጭሌ ከተማ ከንቲባ እና ወንዶች እህቶቻችን ማለት ሴቶች እህቶቻችን ያለን ቆይታ ይሄን ይመስላል። ትዳራችሁ
ክፉ አይንካው። በዚህ እድሜያችሁ እዚህ መድረሳችሁ ትልቅ ነገር ነው። ልጅ በልጅነት ከዓይን ያውጣችሁ፣ ከዓይን ያውጣችሁ። እንዲህ ሆዷን ቁዝር ያደረጋት የ18 ዓመት ልጅ ነው። በ17 ዓመቷ እዝጓ 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 እናቶቻችን ይህን ታሪክ አሁን የዚህ ልጅ አባትና እናት ምን እያሉ ይሆን? ይመቻቸው። እኔ ዌል ስታይል ብያለሁ። እንግዲህ እንደዚህ አይነት ነገሩን እደግፋለሁ። አስቡት፣ በ16 ዓመቷ ወልዳ 36 ዓመቷ ሲሆን ልጇ ስራ ጀምሮ ምናምን ጓደኛዋ ነው የሚሆነው። ደስ ያለ እኮ ልጅ ጓደኛ ሲሆን እኮ ተመልከቱ። እኔ የጨነቀኝ በ30 ዓመታችሁ ወልዳችሁ ገና ልጃችሁ ሳይጎረምስ እናንተ የምታረጡት ከዛ ከልጃችሁ ጋር አያግባባችሁ ሲዲያውን እያላችሁ የት ገባ የት ወጣ ልጅን ማባረር ቤት ጥሎ ነው የሚጠፋው። እናቴ ትሙት እቺ ሽማግሌ እናቴ በጠበጠች ይላል እና ውለዱ፣ ክበዱ፣ በጊዜ ዱብ ዱብ አያድርጉ። ጌታ ሆይ የሚታይ አሁን አንቺ 33 ዓመትሽ ነው፣ አክቲቪስት ነሽ። አስቢው አማራ ቤተ መንግስት ሲገባ ነው ወልዳለሁ ብለሽ አቀድሽ። የሚታይ ቆንጆ የአማራ ትግል ቤተ መንግስት እስኪገባ ድረስ እድሜሽ ስንት ይሆናል? አስቢው እንግዲህ እና ውለዱ፣ ክበዱ። አክቲቪስቶች በተለይ አቁሙ፣ ፖለቲካውን አቁማችሁ ወደ ህይወታችሁ ተመለሱ። ብዙ አክቲቪስቶች እንወድል እናደርጋለን ምን ብዙ ነገር አለ ሀሳብ። ቲፒኤልኤፍ መጥቶ ይገዛል ሀገር፣ ፋኖ ወደ 4 ኪሎ ገባ እያለን እንሆ 7 ዓመት ሙሉ አለፈን እና ምዕመናን ይህንን ነገር ማስተካከል አለብን። እኔ የዛሬ ፕሮግራም የዚህ ጋር ያልቃል። በኋላ በሌላ ፕሮግራም በወልቃይትና በአደርቃይ ፕሮግራም እስክመጣ ድረስ ይችን ፖለቲካ ደግሞ በኋላ ይዘናት እንመጣለን። የሚታየን የአማራ ፋኖ ኃይል እንሆ ከቲፒኤልኤፍ ጋር እየሰራ ነው፣ ወልቃይትን ለማን ትቶ የሚለውን ፖለቲካ የሚታይ ቁጥር 1 ገቢ አንቺ እንደሆንሽ አምናለሁ። በዚህ ጉዳይ እንኳን ሀሳብ አትሰጭበች። የሴቶችን ህዋሳት የምትኮረኮር ስለሆነች እዚህ ጉዳይ ላይ አትገቡም። የሚታየ አላህ ወደ ትዳርሽ መልስሽ፣ ወደ ልቦናሽ መልስሽ። ትግሉ ይቀጥላል። ትግራይ ትስዕር። የዛሬ ቆይታችን እዚህ ጋር ይገባደዳል። ሽኩረን ሽኮሪና